بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على النبي الكريم وعلى آله وأصحابه أما بعد السلام عليكم ورحمة الله وبركاته أعذروني أن أنت في تقومي من لمن ناجر أهل يهونك سويد لهم جن من باب الخدمة درجات وسدود أن أنت تتمككروا أن أنت أرسباراساتشو ሐሳቦቻችሁ እንድትቀያየሩ የግድ ኻዲም ያስፈልጋል አይደለም ሙሰላ የሚይዘው ደግሞ ደረሳ ነው እንደምታውቁት ሼህ ሙሰላ ይዝም ከዛ አንፃር እንደ ኺድማ አድርጋችሁ እንድትወስዱልኝ ነው የምፈልገው 2 ቀን 3 ቀን ነበረ የታሰበው ግን ባለው የትራንስፖርት ችግር ምክንያት 2 ቀን አድርገነዋል ዛሬ ቆይታ የምናደርገው በዚህ ርዕስ ላይ ነው አዳቡል ኢኽቲላፍ ወልኢእቲላፍ ልዩነትን እንዴት ነው ማስተናገድ የምንችለው የሚለውን ሐሳብ ዛሬ እናነሳለን ነገ ደግሞ ኢንሻአላሁ ተዓላ ስለ መፍሁም البدع ስለ ቢድዓ ጉዳይ የምናነሳ ነው የሚሆነው ማለት ነው ስለዚህ ሁለቶቹም ርዕሶች እኔ እንደ ሐሳብ አናዊኖቹን አነሳላችኋለሁኝ እንጂ እናንተ ናችሁ በደንብ እንድትወያዩበት የምፈልገው እኔ ማሳለጡን ስራ ነው የምሰራው ከናንተ ጋር ማለት ነው ኢንሻአላሁ ተዓላ ጠገቢ በጣም በርካታ መሻይኾች አሉ ሼኻችን ሼክ መሐመድ አሉ ትንሽም ቢሆን ቅርአት ሙካከርባቸዋለሁ እኛው እሳቸው ያውቁኝም በደንብ እንጂ ደሴ በነበርኩበት ሰዓት ሌሎችም በጣም በርካታ መሻይኾች ትታዩኛላችሁ ሐቂቃ ከናንተ ፊት ቆሞ መናገር በራሱ ትልቅ ፈኽር ነው ትልቅ ደስታን ይፈጥራል በእናንተ መካከል መገኘት በራሱ አላህ Subhanahu Wa Ta'ala እድሜያችሁን ከአፊያ ጋር እንዲያስረዝምልን እንግዲህ መኛለሁ ዱዓ አደርጋለሁ አዳበል ኢኽቲላፍ ስንል እንደምታውቁት እኛ ያው ሁሉ ነገራችን ይለያያል አይደለም ሰዎች ስንባል መልካችን ድምጻችን ቁመናችን ሁሉ ነገራችን ይለያያል ይሄን እንመጣበታለን ይሄ ተፈጥሮ ነው እንደ ተፈጥሮ አላህ hatta በስማችንን አሻራችንን አንድ አይነት አሻራ አላደረገም አላህ Subhanahu Wa Ta'ala ዓለም ላይ ምናልባት 7 ቢሊየን ወይንም ወደ 8 ቢሊየን የሚጠጋ ህዝብ አለ ከዚህ ውስጥ 2 ቢሊየኑ ሙስሊም ማህበረሰብ ነው فلله الحمد والمنه የሁላችንም አሻራ ግን ይለያያል እያንዳንዳችን በስማ አንዱ ከአንዱ የ8 ወይም የ7 ቢሊየን ማህበረሰብ አሻራ ይለያያል ይሄ በተፈጥሮ አላህ Subhanahu Wa Ta'ala ይሄንን ያደረገበት ምክንያት እኛ ለትልቅ ዓላማ ወደዚህ ምድር የመጣን እንደሆነን ሁላችንም የየራሳችንን አሻራ እዚህ ምድር ላይ አሳልፈን እንድናልፍ ስለተፈለገም ጭምር ነው ምክንያቱም አላህ እዚህ ከውኑ ላይ ያለ ምንም ሕክማ አንድንም ነገር ስለማይሰራ ማለት ነው እንደምታውቁትና ከዛ አንፃር ስለ አዳበል ኢኽቲላፍ ስናወራ ግን ስለዚህኛው ጃኒብ ሳይሆን ዑለማዎች እንዴት ነው ሊለያዩ የሚችሉት የሚለው ነው ምናልባት على الصعيد الداخلي በውስጥ ማንነታቸው በውስጥ ጉዳያቸው ላይ ዑለማው الاسلام عبر التاريخ ለምን ተለያዩ ፈልገውት ነው የተለያዩት ወይንስ ይሄ ልዩነት ውበት ነው ይሄ ፉርቃ ይሄ መለያየት አስፈላጊ ነው ወይንስ አስፈላጊ አይደለም ይሄንን ነው በነገራችን ላይ ዝም ብላችሁ እንድትሰሙትም አይደለም የምፈልገው እንድትሞግቱት ጭምር ነው ሐሳቡን የምፈልገው ይሄ ሐሳብ ልክ አይደለም ከዚህ አንፃር እንድትሉትም ጭምር ነው እንጂ የሆነ እንትን አይደለም ማለት ነው ዝም ብሎ ተለቂ ማድረግ አይደለም የሚፈልገው ሁሉንም ነገር ደግሞ እንዳልኳችሁ ከናንተም ሐሳቦቹ እየመጡ እንድናዳብራቸው ነው የሚያስፈልገው ማለት ነው ስለዚህ በታሪክ ውስጥ 4 መዝሃቦች ለምሳሌ ተፈጥረዋል አሁን ላይ እኛ ጋር ሙደወን ሆኖ የደረሱት ማለት ነው እንጂ በጣም በርካቶች ነበሩ ለምን ተለያዩ ለምን አንድ መዝሃብ ብቻ አላስፈለገም ከናካቴውስ ለምን ይሄ መዝሃብ አስፈለገ ወደ አቂዳው መስመር ስንመጣ አሻዒራ ማቱሪዲያ ተብሎ ዳኺል አህሉ ሱና ወልጀማዓ ይሄም እንደዚሁ የተወሰነ ልዩነትም ቢሆን ተፈጥሯል አይደለም ወደ ሱሉኩም ስትመጡ ተመሳሳይ ነው እዚህ ጋር የእንትና ሱሉክ አለ እዚህ ጋር ግን ከላይ ግን በዋናነት ይሄ እስልምና የሚባለው መዘላ እንዳለ ሁሉ ውስጥ ላይ ግን የተወሰኑ የመንገድ የአተያይ የአካሄድ ልዩነቶች አሉ ማለት ነው እነዚህ ልዩነቶች በየትኛው ውስጥ ነው የምናስገባቸው የሚለውን ሐሳብ እናያለን ለምንስ ተለያዩ ዑለማዎች የሚለውንም ጭምር
ማየታችን አይቀሬ ነው። ይህንን ማየታችን የሚጠቅመው መለያየት በሚገባን ጉዳይ ላይ ቢሰድሪን ረሕብ ሰፊ በሆነ ልብ እንድንቀበለው ያግዘናል። መለያየት በማይገባን ጉዳይ ላይ ደግሞ እንዳንለያይ እንደ ሒስን ሆኖ እንደ አጥር ሆኖ ያገለግለናል ማለት ነው። ምንለያይባቸውን ከማንለያይባቸው አጀንዳዎች መለየት እጅግ በጣም አስፈላጊ ነው የሚሆነው ማለት ነው። ለዚህ በአጠቃላይ ኺላፍን በሁለት መልኩ ከፍለን ማየት እንችላለን። ይሁል መሻይኽ አንደኛው ኺላፍ ከአንገት በላይ ያለው ኺላፍ ብለን ልንወስደው እንችል ይሆናል። ሁለተኛው የኺላፍ የልዩነት አይነት ደግሞ ከአንገት በታች ያለ የልዩነት አይነት ብለን ልንወስደው እንችል ይሆናል። ከአንገት በላይ ማለቴ ምን ማለቴ ነው? ካስተሳሰብ አላ በሲራ ሆነው ዑለማዎች የተለያዩባቸው ጉዳዮች ማለት ነው። ዒልሙ ራሱ ቁርአኑ ሐዲሱ ያን አይነት ልዩነት እንዲፈጥሩ የሆነበትን አግባብ ከአንገት በላይ የሆነ ልንለው እንችላለን። ይሄ እክትላፉል ኡማ ረሕመቱን ሊልኡማ ወደሚለው ነገር ይወስደናል ማለት ነው። ከአንገት በላይ ያለው ኺላፍ ዑለማዎቻችን በሐሳብ የተፋጩት በአብዛኛው እዚህ አካባቢ ላይ ያለ ነገር ነው ማለት ነው። አእምሮ ላይ ያለ ነገር ነው። አእምሮ ደግሞ እንዳልኳችሁ ብዙ ነገር ያስባል። የእውቀት ኢጥላዑ ራሱ ይለያያል፣ መሽረቡ ይለያያል። በጣም ብዙ ነገሮች ከመለያየታቸው አንጻር የሚፈጠር ኺላፍ ነው። وهذا الخلاف خلاف محمود የሚፈለግ ኺላፍ ነው ማለት ነው። የሚፈለግ ኺላፍ ነው። ሁለተኛው የኺላፍ አይነት ይሄ ከአንገት በታች ያለ የኺላፍ አይነት ነው። ከአንገት በታች ያለ ስንል ከሸህዋ ጋር የሚገናኝ ከስሜት ጋር የሚገናኝ ከሑበ ዙሁር ጋር የሚገናኝ ከአናንያ ጋር የሚገናኝ እኔ በልጥ በማለት የሚመጣ የኺላፍ አይነት በአጠቃላይ ይሄ ከአንገት በታችን ያለው ይሄ ሆዳችን ሌላውም ነገር ሸህዋ ጋር የሚገናኝ ነገር አይደለም። እሱ በሸሪዓ ውስጥ የማይፈለግ እርም የሆነ ክልክል የሆነ የኺላፍ አይነት ነው ማለት ነው። ይህንን ካልኩ ዘንዳ ኢማም አልኸጣቢ ረሕመቱላሂ ዐለይሂ ወረዲየ ዐንሁ ያሉትን አንድ መግቢያ ብዬ በቀጥታ ወደ ውስጥ ልግባ። ኢማም አልኸጣቢ ዐለይሂ ረሕመቱላህ ኺላፍን ለሶስት ይከፍሉታል። እሳቸው ደግሞ አንደኛው ኺላፍ አላሁ ስብሓነሁ ወተዓላ እና በሱ ውጁድነት በሱ ግኝነት ዙሪያ ላይ ያለ ኺላፍ ነው። وهذا الخلاف خلاف كفري ይሉታል። ኺላፉ ኩፍሪ ነው፣ መለያየት አንችልም እዚህ ቦታ ላይ ይላሉ። ሁለተኛው የኺላፍ አይነት ደግሞ في اسماء الله وصفاته የተፈጠረ ኺላፍ ነው። وهذا الخلاف خلاف بدعي ይሉታል። ቢድዓ ነው ይላሉ። በአላህ ስብሓነሁ ወተዓላ እንትን ላይ መለያየት፣ በባህሪያቶቹ ላይ መለያየት። ይሄኛው ምንድነው? ያኛው ስለ አላህ ስብሓነሁ ወተዓላ በአጠቃላይ ስላለ ነው። ያ ኩፍሪ ነው። ኦልሬዲ አላህ የለም ካለ አንድ ሰው ከፍሯል። ነገር ግን ፊ አስማኢሂ ወሲፋቲሂ ሱብሓነሁ እዛ አካባቢ ላይ ከሆነ ደግሞ هذا الخلاف خلاف بدعي ይሉታል ማለት ኢማም አልኸጣቢ። ሶስተኛው ኺላፍ ደግሞ በፍሩዕ ጉዳይ ያለ ኺላፍ ነው ይላሉ። በፍሩዕ ጉዳይ ላይ ያለ ኺላፍ ደግሞ ኺላፉን መሕሙድ፣ ይሄ ማንም ዓሊም ሊለያይበት የሚችል ጉዳይ ነው ይላሉ ማለት ነው። ስለዚህ ከፈለጋችሁ መጀመሪያ ባልኳችሁ መልኩ ሁለቶቹን ኺላፎች ልትወስዷቸው ትችላላችሁ። ከፈለግን ደግሞ በዚህኛው በኢማም አልኸጣቢ ሐሳብ ከተስማማን እሱን መውሰድ እንችላለን። ኢማሙና ሻፊዒ እንደዚህ ይላሉ፣ ኺላፍን ለሁለት ከፍለን እናየዋለን ይላሉ። الخلاف لا يجوز ما لا يجوز فيه الاختلاف وما يسوغ فيه الاختلاف ልንለያይበት የማይገባ ጉዳይና ልንለያይበት የምንችለው ኺላፍ አለ ይላሉ። የማንለያይበት ጉዳይ መንሱስ ከሆነ ነው ይላሉ። ማ معنى النص يا جماعه እያወራችሁም እንድንሄድ ማ معنى النص ማ معنى النص ነስ በማለት ኢማሙና ሻፊዒ የፈለጉት እዚህ ቦታ ላይ ወይንም ነስ ሲባል ነስን ኢጥላቅ ስናደርገው ምን ማለታችን ነው? ነስ ማለት ምን ማለት ነው? መሻይኾች እያሉ አንናገርም ይላሉ ከኋላ። ነስ ማለት ምን ማለት ነው ሼኽና? ነስ ማለት ምን ማለት ነው? እሺ ነሱል ቁርአንና ነሱል ሐዲስ ማለት ነው። ደሊል ማለታችን ነው። ባረከላሁ ፊኩም። ስለዚህ ነስ ሲባል اذا اطلق النص انما يراد به الدليل ደሊል ማለታቸው ነው። ደሊል ካለ
ቁርአንና ሐዲስ ማስረጃ ካገኘን خلاص እዚህ ላይ አንለያይበትም ይላሉ። ነገር ግን ነስ በሌለው ጉዳይ ላይ ደሊል በሌለው ጉዳይ ላይ ወይንም ለተእዊል በሚጋብዝ ነሱ ሌላው ሸይኻችን ካሉት ላይ ማላ يعني يقبل التأويل هذا النص نص ሆኖ ራሱ ማለት ነው ሙህከም የሆነው ነስ ይሉታል አይደለም ሸይኽና ተእዊልና ሌሎች ነገሮች የማይገቡት ነገር ይሄ በቀጥታ هذا نص على هذا ይባላል ማለት ነው። ነገር ግን ለተእዊል የሚጋብዝ ወይንም ለቂያስ የሚጋብዝ ወይንም ደግሞ ከአንድ በላይ ትርጓሜዎችን የሚሰጥ ከሆነ فذهب المتأول إلى رأي وذهب القياس إلى رأي آخر فهذا لا يضيق عليه ضيق الاختلاف في المنصوص በዚህ መልኩ ያስቀምጡታል ማለት ነው። ስለዚህ ሁለቶቹን ነገሮች እየለያየን መሄድ ያስፈልጋል ማለት ነው። ይሄንን ካልን ዘንዳ ለሁለት ከከፈልነው ኺላፍ የማይገባበት ጉዳይ አለ፣ ኺላፍ የሚገባበት ጉዳይ አለ። በሌላ መልኩ ደግሞ ኺላፍ መዝሙምና ኺላፍ መሕሙድ ብለን ደግሞ በሁለት አይነት መልኩ ማየት እንችላለን ማለት ነው። ሚነል ኺላፍ አልመዝሙም በሸሪዓ ከማይፈለጉ የኺላፍ አይነቶች መካከል አንዱ ኺላፍ አህል አህዋ ወተእዊላት አልፋሲዳ ነሱን ያለ እንትኑ እንዲለጥጦ የማይሰጠውን ትርጓሜ እንዲሰጥ አንገቱን በቃ እንዲቆልምም አድርጎ አይሄ መስጠት አለበት ብሎ የሚታገሉ ወይንም ደግሞ ስሜትን የሚከተሉ አይነት ፊረቆች ወይንም ግለሰቦች ይኖራሉ። የመጀመሪያው ሸሪዓው የማይፈልገው የልዩነት አይነት ይህ አይነት ነው ይላሉ ዑለማዎቹ ማለት ነው። ከዚህ ውስጥ ለምሳሌ የመጀመሪያ የተክፊርን ባንዲራ ይዘው የወጡት የኸዋሪጅ ፊረቆች ይሄንን ትልቅ ቢድዓ ሰርተዋል። እንደምታውቁት በነብዩ አለይሂ ሰላቱ ወሰላም ወቅት ነው ይሄ ምልክቱ የታየው። አንዱ መጣና ረሱል ሰለላሁ ዐለይሂ ወሰለም የገንዘብ እያከፋፈሉ በነበረበት ሰዓት መጣና አዕዲል አላቸው አይደለም እንደምታውቁት አስተካከል እንጂ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ኢለም አዕዲል ፈመን እኔ ፍትሃዊ ካልሆንኩኝ ወህይ ኔጋ የወረደ ሙእተመን የሆንኩት እኔ ነብይ የሆንኩት ግለሰብ እኔ ፍትሃዊ ካልሆንኩኝ ፈመን ያዕዲል ማነው ታዲያ ፍትሃዊ ሊሆን የሚችለው አሉ። ግና ያኔ የሆነ ንግግር ተናገሩ ሰይዳችን ዐለይሂ ሰላቱ ወሰላም ከዚህ ሰው ጀርባ ጉድ ታያላችሁ ወደፊት ብዙ ነገር ይመጣል ብለው ተናገሩ ማለት ነው። ሐዲሱ ረጅም ነው። ያ የተፈራው ነገር በሰይዱና ዓሊ ከረመላሁ ወጅሃሁ ወረዲየ ዐንሁ በሳቸው ዘመን ተከሰተ ማለት ነው። በሳቸው ወቅት ኸዋሪጅ የተሰኙ ከዚህ ሰው ዘር የመጡ ማለት ነው ቡድኖች ወጡ። እነዚህ ቡድኖች ምንድነው ፍላጎታቸው? በቃ ይሄ ሙስሊሙን በአጠቃላይ የሰሃባውን ክፍል በሙሉ አከፈሩት ማለት ነው። አከፈሩትና የራሳቸውን ገንጠል ብለው የራሳቸውን ጀማዓ መሰረቱ። የራሳቸውን ቡድን መስርተው ያኒ ማስኬድ ጀመሩ ማለት ነው። ያ ታሪኩ ስለሚታወቅ እኔ የፈለኩበትን ዋና ነጥብ መጣለሁኝ። እዚህ ቦታ ላይ ሰይድና ኢብኑ አባስ ረዲየላሁ ዐንሁማ ኢማሙ ዓሊይን አስፈቀዱና እኔ እነዚህን ሰዎች ሒዋር ማድረግ ፈልጋለሁ፣ ሙናዘራ ማድረግ ፈልጋለሁኝና ይፍቀዱልኝ አሏቸው። መርሐባ ተብለው ሄዱና ከነሱ ጋር ውይይት በሚያደርጉበት ጊዜ ምንድነው ችግራችሁ ብለው ሲጠይቋቸው እኛ ችግሮቻችን 3 ናቸው አሉ። 3 መሰረታዊ ችግሮች ከነስ ጋር ከቁርአን ጋር የሚጋጭን ነገር አምጥታችኋል ወይንም አምጥተዋል አሉ ኢማሙ ዓሊይን ማለታቸው ነው። እስኪ ንገሩኝ ሲሏቸው የመጀመሪያው ሐከመ ሪጃል አሉ። ሐከመ ሪጃል አላሁ ስብሓነሁ ወተዓላ ኢኒል ሑክሙ ኢላ ሊላህ እያለ ሹፉ ነሱን እንዴት እንደሚጠቀሙት ማለት ነው። ኢኒል ሑክሙ ኢላ ሊላህ እያለ ግለሰቦች ሐከም እንዲሆኑ ዳኝነትን ለግለሰቦች ሰጥቶ ቁርአንን ሐከም ሳያደርግ ቀርቷል። ለዚህ አንድ ከፍሯል አሉ ማለት ነው። ሁለተኛው ደግሞ ቃተለ ወለም የስቢ ወለም የግነም እንደሚጋደሉ ተጋደለ። እነዚህ የተጋደላቸው ሰዎች ካፊሮች ከነበሩ ገኒማ መውሰድ አለበት የግድ ነው።
አስለን ሙስሊም ከነበሩ ደግሞ ላ የጁዝ ቂታሉል ሙስሊሚን ሙስሊሞችን መጋደል አይቻልም። በሁለቱም በኩል ብናየው ጥፋት ላይ ነው አሉ። እሺ ሌላስ አላችሁ ሆይ ቅሬታ አላችሁ ሆይ ሲሏቸው አዎ ሶስተኛ ቅሬታ አለን አሉ። መሐ ነፍሰሁ ሚን ኢምረቲል ሙስሊሚን አሉ። አሚረል ሙእሚኒን የሚለውን ማዕረጉን አልተጠቀመም። ኢለም የኩን አሚረን ሊልሙስሊሚን ፈሁወ አሚሩ ሊልካፊሪን የሙስሊሞች አሚር ካልሆነ ምን ሊሆን ይችላል ሌላሉ። እንዴት አድርገው እንደሚረዱት ማለት ነው። እሱን አሁን ይሄ መዝሃር ይሄ መገለጫ ያኒ አብረት ታሪክ የነበረ አሁንም ያለ ኢላ ቂያም ሰዓ ድረስ የሚቆይ ስለሆነ ይሄ ምልክት ኦሬዲ ሁላችንም አእምሮ ውስጥ እንዲኖር ስለፈለኩ ነው እዚህ ቦታ ላይ ያመጣሁት ማለት ነው። ይሄን አሏቸው። ሌላ ሳላችሁ ይስሏቸው አይ የለንም ይሆነ ይበቃናል አሉ። ለነዚህ ለሶስቶቹም በቂ የሆነ ደሊል ወይንም ማስረጃ ሰጧቸው ማለት ነው። ሐከመ ሪጃል ላላችሁት ይሄ ነው ከቁርአን ብለው አስረዷቸው። እናንተ ይሄ አይደለም በሙስሊሞች ደም ውስጥ አይደለም በባልና በሚስት መካከል ለተፈጠረ ችግር እንኳ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ እኮ ብሏል አላህ ሱብሓነሁ ወተዓላ። ይሄኛውን የቁርአን አንቀጽ አልደረሳችሁም ወይ እያሉ አብራሩላቸው ማለት ነው። ቃተለ ወለም የስቢ ወለም የግነም ያላችሁት ደግሞ ፈሀል ቱሒቡን ያኒ አን የስቢ ኡመኩም ዓኢሻ ረዲየላሁ ዐንሃ ወአርዳሃ እናታችሁን ዓኢሸትን ነው እንዴ ባሪያ እንዲያደርግ የፈለጋችሁት? ከይፈ ትፈኪሩን አፈላ ተዕቂሉን ይሄ እኮ በፍጹም እኮ የሚመጣ ነገር እኮ አይደለም እያሉ አብራሩላቸው ማለት። ምክንያቱም እሳቸው በዛኛው በኩል ስለነበሩ ማለት ነው። እናታችን ዓኢሸት ረዲየላሁ ዐንሃ ወአርዳሃ። መሐ ነፍሰሁ የሚለው ደግሞ እኔ ለምን ከዚህ የተሻለ ነገር አላስታውሳችሁም? ያኔ ፊ ሱልሒል ሑደይቢያ ነቢዩ ዓለይሂ ሰላቱ ወሰላም እንደምታስታውሱት ያኔ ሱልሕ በሚያደርጉበት ጊዜ ያው ሲጻጻፉ ኢማሙ ዓሊይ ራሳቸው ነበሩ ደግሞ ጸሐፊው አይደለም በወቅቱ። እሳቸው እየጻፉ በነበረበት ሰዓት ላይ ያኒ هذا ما اتفق عليه أو ما اصطلح عليه رسول الله مع فلان وعلان ሲሉ ሱሀይድ ነበር ከዛኛው በኩል ይመስለኛል ሲሉ እነዛኞቹ ጮሁ። እንዴ ለምንድን ነው የአላህ መልእክተኛ የምትለው? لو كنا نعلم أنك رسول الله ما قاتلناك አንተ እኮ መልእክተኛ እንደሆንክ ብናውቅ እኮ ኖሮ ያውቃሉ ይሄንን የቂም ብንል ኖሮ ባልተጋደልንህ ነበር። ስለዚህ ስምህን መሐመድ ኢብኑ አብዱላህ ብለህ ጻፍ አሏቸው። እንደውም ኢማሙ ዓሊ ያጥፋ ሲባሉ በጣም አንቀጠቀጣቸው። እሳቸው አሳየ ቦታውን ብለው ነብዩ አለይሂ ሰላቱ ወሰለም ለዚህ ሱልህ ሲባል ስማቸውን ወይንም ማዕረጋቸውን አጠፉ ማለት ነው። ታዲያ ኢማሙ ዓሊ ይሄንን ቢያደርግ ከሱ በላይ ታላቁ ሰው ይሄን አድርገዋል አይደለም ያሏቸው። በከፊሉ ተመለሰ፣ በከፊሉ እዛው ቀረ። ያው መጨረሻ ላይ የሆነው ሆነ። ጦር ሜዳ ላይ አብዛኛዎቹ ሞቱ ማለት ነው። ለኔ የፈለኩት ነገር ምን ያህል ኸዋሪጆች ነሱን በዛሂሩ ብቻ በማየት ያለ እንትኑ ትርጓሜ በማይሰጥበት አግባብ እንዴት አድርገው እንትን እንዳደረጉትና ይሄ ማሳያ ደግሞ አብረት ታሪክ ያለና ወደፊትም የሚቀጥል ጉዳይ እንደሆነ እንዲሁ ግንዛቤው እንዲኖረን በሚል ነው እዚህ ቦታ ላይ። ሌላው እንዲሁ ዝም ብሎ በጭፍን መከተል ጭፍን በቃ የሆነ ሼክ አለው ያን ሼኹ ያለውን ነገር ዝም ብሎ በጭፍን ግራቀኝ ሳያይ መከተል ይሄም አንዱ ከኺላፍ መዝሙም ከሆኑ በእርግጥ ይሄ ጭፍን ተከታይነት የሚባለው ነገር ራሱን የቻለ እንትን አለው አይደለም። የትኛው አካል ነው ሙቀሊዱም ደረጃ አለው አይደለ? ምንም ነገር እንትን የማያደርግ አለ። ጠለበተል ዒልም የሆነ ደግሞ የተወሰነ ነገር ያለ ከዛ እያለ እንትኖች አሉት። ግን ዝም ብሎ ከየትም ይምጣ የኔ ሼክ ካለው በቃ خلاص ግራቀኝ ማለት የለም ብሎ ማሰብ ይሄም አንዱ ትልቁ ከኺላፍ መዝሙም ከሆኑት ነገሮች አንዱ እንደሆነ እዚህ ጋር ያስቀምጣሉ። ለምሳሌ ይሄ ከሰላት ጋር ብዙ ጊዜ በየመስጂዶቻችን የምናያቸው ችግሮች አሉ። እኔ በገሌ አልከተልም የሚባሉ ነገሮች አሉ። አንዱ ምናልባት ላ የኡመነኩም ዙ ጁርአቲን ፊ ዲኒሂ ሰሉ ኸልፈ የሚለውን ያይ ይሆናል። ሌላኛው ደግሞ ሰሉ ኸልፈ ኩሊ በሪን ወፋጅር የሚለውን ይወስድ ይሆናል። ይሄኛው ከማ የቁል ኢማም ሰንዓኒ ፈለማ ضعفت الاحاديث من الجانبين رجعنا الى الاصل وهي ان من صحت صلاته صحت
ኢማመቱሁ በዚህ መልኩ ነው እኛ የምናስታርቀው። ምክንያቱም እዚህ ጋር ቡኻሪ የጠቀሱልን ሐዲስ አለ يصلون لكم فإن أصابوا فلكم وإن أخطأوا فلكم وعليهم። ነገር ግን ይሄ ምናልባት ብዙ መስጂዶች ላይ ብትሄዱ አዲስ አበባ አካባቢ እዚህ አካባቢ አላወቅኩም፣ አሁን ላይ ትንሽ እንትን አልኩኝ። እናንተ አህሉ መካ አድራ ቢሺዓቢሃ እናንተ ናችሁ የምታውቁት። ለምሳሌ አሁን አዲስ አበባ አካባቢ ይሄ የገሌ መስጂድ ነው ይባላል። በቃ የዛ ኢማም ተከታይ ብቻ የሆኑት በቃ ቢደምሂ ወለህሚሂ ማለት ነው። የዛ ሰው በቃ እሱን የሚመስሉት ሰዎች ብቻ እዛ መስጂድ ገብተው ይሰግዳሉ። ከዛ ተቃራኒ የሆኑት ሰዎች ደግሞ ሌላ አንዱ ሌላው መስጂድ ላይ ሄዶ የመስገድ ነገር በጣም እንትን እያደረግን፣ ይሄ በጣም አንድነትን የሚበጣጥስ ይሄ ከኩል ሙስሊም የሚለውን ነገር እጅግ በጣም የሚጎዳ ነገር ሆኖ ነው የምናገኘው። እዚህ ጋር ምንም አይነት የማያወላዳ እንትን እያለ ደካማ የሆኑ ሐዲሶችን ለአመለካከቶቻችን መውሰድ ይሄም ልክ እንዳልሆነ ወይንም ደግሞ ኺላፍን እንደሚያሰፋ ዑለማዎች ያስቀምጣሉ ማለት ነው። ሻፊዕያ አቋም ይሄ ነው። መን ኑከፊርሁ ቢቢድዓቲሂ ከለዚ ዩከዚቡ ላህ ወረሱለሁ ላ ዩሰላ ኸልፈሁ። ይቺ ቢቢድዓቲሂ የእንትን ችግር ናት፣ ጽሁፍ ላይ የመጣ ችግር ነው። ወመን ላ ኑከፊርሁ ቢቢድዓቲሂ ተሲሑ ሰላቱ ኸልፈሁ ብለው ዑለማዎች ጨርሰውታል። አንድን ሰው ከመከተልና ካለመከተል አንጻር ይሄ ለእናንተም ለውይይት እንዲሆን እዚህ ቦታ ላይ የእናንተን ሀሳብ እቀበላለሁኝ። ኢብኑል ሙንዚር እንዲሁም ባዕድ ሻፊዕያ እንደሚሉት ኦፍኮርስ ሌሎቹም በዚህ መልኩ ያስቀምጡታል። አንድን ሰው በሚሰራው ቢድዓ ካከፈር ነው ተከትለ ነው አንሰግድም። ካከፈር ነው خلاص ሚዕያሩ ምንድነው? ዳቢጡ ምንድነው? في هذا الباب ይሄ ሰው ካፊር ነው ወይንስ አይደለም ነው خلاص። ሌላ ነገር አይደለም የምናየው። ካፊር ከሆነ ያ ሰው ካልሆነ ግን ሙስሊም የሚል መገለጫ ከሆነ የሰጠነው ተከትለ ነው እንሰግዳለን ማለት ነው። ሌላ ምንም አይነት ነገር ሳናይ ማለት ነው። ኢማሙ አሕመድም ይህንኑ ነው የሚሉት። ወሊድ ኢብኑ ዑቅባ በጣም ካነ ያኒ ሹርበል ይሄ እንትንን በጣም ያበዛ ነበርና ሐታ ሰሃባ ጭምር ተከትለውት ይሰግዱ እንደነበረ እንደውም አንድ ጊዜ ፈጅርን እያሰገዳቸው ሐታ ሰሃባ እኮ ነው የምላቸው ሐታ ሰሃባ ተከትለው ይሰግዱ ነበረ። አንዴ ፈጅርን 4 ረካ አድርጎ አሰገዳቸው። ከዛ ምን ነው እንዴ ሱብሒ 4 ረካ አድርገህ አሰገድከን እኮ ሲሉት ከፈለጋችሁ ልጨምርላችሁ እንዴ አላቸው። ከፈለጋችሁ ልጨምርላችሁ ሆይ አላቸው ማለት ነው። እና ከዛ አንፃር የሆነን አካል ሰላት መከተል ስንፈልግ እንደዚህ ትካሻውን ነክተን አንተ አቂዳህ ምንድነው ብለን ቼክ ማድረግ አይጠበቅብንም ማለት ነው። ሸርዓን ቼክ ማድረግ አይጠበቅብንም። خلاص እሱ ገብቶ መስጂድ እየሰገደ ነው አይደለም፣ خلاص ተከትለ ነው እንሰግዳለን ማለት ነው። ምናልባት ወደ ኩፍር ተዕይን መተን አይ ይሄ ሰው ከሚለተል ኢስላም የለም በቃ አፈትልኳል አምልጧል ብለን ኢዕቲቃድ እስከሌለን ድረስ ማለት ነው። ካልሆነ ይሄ በጣም አንድነታችንን እንትን የሚያደርግ ጉዳይ ሆኖ ነው የምናገኘው ማለት ነው። አልእክቲላፍ ፊል ፍሩዕ በእነዚህ በአራቶቹ ምክንያቶች በአንዱ ሊፈጠር ይችላል። አልእክቲላፍ ፊል ፍሩዕ ማ ካነት አዲለቱሁ ظንያ ገይር ቀጥዕያ፣ አዲላው ظንይ ከሆነ ወይንም ደግሞ ቀጥዕይ ካልሆነ ኺላፍ ይፈጠራል። ላ መሐላ አዲላው ظንይ ከሆነ አጠራጣሪ የሆነ ነገር ከሆነ ማለት ነው። ያው ظንይ የሚለውን ነገር እንዲሁ ተጀውዘን ውሰዱልኝ። አው ማ ካነት ሙተሻቢሃን ገይር ሙሕከም፣ ሙተሻቢህ የሆነ ወይንም ሙሕከም ያልሆነ ከሆነ እንመጣባቸዋለን እነዚህን ጉዳዮች። እዚህም ላይ ኺላፍ ሊፈጠር ይችል ይሆናል። ሙሕከማቱን ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት። በዚህ በኩል ያላችሁ ግን አፉ በሉኝ ጀርባ እየሰጠሁኝ ለዛ እንትን አለ። ሙተሻቢህ ከሆነ ኺላፍ ሊፈጠር ይችላል ማለት ነው። ሙሕከም በሆኑ ነገሮች ላይ ግን በፍጹም ኺላፍ ሊፈጠር አይችልም። ሙሕከም ምንድነው? ሙተሻቢህ ምንድነው? ምን መጣበት ነገር ይሆናል። ማደለ መንጡቁ አዲለቲሂ ዐላ አክተረ ሚን መፍሁሚህ፣ መንጡቁ ወይንም ደግሞ ነሱ ከአንድ በላይ አረዳድን ከሰጠን 3-4 አረዳዶች ቢኖሩት ለምሳሌ አንድ ነስ አንዱ በአንደኛው ይረዳዋል፣ ሌላኛው በሁለተኛው ይረዳዋል፣ ሶስተኛው በሶስተኛው አረዳድ ይረዳዋል ማለት ነው። በዚህ ምክንያት ኺላፍ ሊፈጠር ይችላል። አው መሕተመለ ነስሁ አክተረ ሚን ተዕሊል ወተሕሊል፣
ከአንድ በላይ ተህሊላት አገነዛዘብ አረዳድ ሊሰጥ ይችል ይሆናል። በእነዚህ ምክንያቶች ኺላፍ ሊፈጠር ይችላል ማለት ነው። ኢማም ሻጢቢ እንዲህ ይላል فإن الخلاف من زمان الصحابة إلى الآن واقع في المسائل الاجتهادية وأول ما وقع الخلاف في زمان الخلفاء الراشدين المهديين ثم في سائر الصحابة ثم في التابعين ولم يعب أحد ذلك منهم وبالصحابة اقتدى من بعدهم في توسيع الخلاف في توسيع الخلاف ነው የሚሉት في توسيع الخلاف በግርድፉን ተርጉመው ካልን እኮ ኺላፍን በማስፋት ማለት ነው አይደለም። ሰሐበቱል ኪራም ይለያዩ ነበረ። ከዛም ደረሶቻቸው ታቢዒዎች፣ ከዛም ደረሶቻቸው ታቢዑ ታቢዑን ልዩነቶች ነበሩ ማለት ነው። ኺላፉ እየሰፋ ሄደ ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ወቅት ኺላፍ ጠባብ ነበረ። ለምን? ሼኹ አንድ ናቸው። የሆነች ኺላፍ ከተነሳችም ወደ ሼኹ ይሄዳል፣ ሐስም ይደረጋል። خلاص ከሳቸው ወደ ረፊቀል አዕላ መሄድ በኋላ ግን ኺላፎች እየጨመሩ መጡ አይደለ? አሁንም ግን አንድ ኸሊፋ ስለነበረ አንድ ሼኽ ስለነበረ በኹለፋኡ ራሺዱን ዘመን ነገሮቹ አሁንም በእነዚህ የበድር እንትኖችም ታላላቅ ሰሃቦች አሉ፣ ሰሃቢያቶች አሉ። በዛ መልኩ ይፈታል። ከዚያ በኋላ ግን የእስልምና እንትኑም እየሰፋ በመጣ ቁጥር ልዩነቶችን በዛው ልክ እየሰፉ መተዋል ማለት ነው። ይሄ የእስልምና ውበቱ ነው፣ እናንተም እያላችሁት እንዳላችሁ ማለት ነው። ነገር ግን የቱ ጋር ነው መለያየት ያለብን፣ የቱ ጋር ነው መለያየት የሌለብን የሚለው ብዙ ያፋጀናል ያፋጨናልም ጭምር። አኺር ላይ ይሄን ዲስከሽን ማምጣት ፈልጋለሁ ኢንሻአላሁ ተዓላ እናንተ ፈቃደኛ ከሆናችሁ ማለት ነው። በምሳሌ ማንሳት እናንተ ፊት ልክ አይደለም። እያነበብኩት ዝም ብዬ ልለፍ። በጣም መሻይኾች ፊት እንዲህ አይነት ነገር ማንሳት በጣም አስቸጋሪ ስለሚሆን ማለት ነው። ነገር ግን ከማስተዋስ አንጻር ነው። አፍትሉኛላችሁ። ለምሳሌ አልሐናቢላ ወልአሕናፍ ፊ ሰላት ረክዓተይን ኸፊፈተይን በይነ የደይ ልኢማም፣ ግማሾቹ አሕናፎቹ አይሰገድም ይላሉ ሚንበር ላይ ያለ ጁሙዓ ቀን ኸጢቡ። ሐናቢላዎቹ ግን ይሰገድ፣ ሁለት ረክዓ ኸፊፈተይን ይሰገድ ይላሉ። ነገር ግን ሁለቱም ይህን ሀሳብ ማንሳታቸው ምንድነው ዋና ለልዩነታቸው መንስኤ የሆነው ካላችሁኝ ራሱ ነሱ ነው አይደለም እንዴ? እነዚህኛዎቹ ሐዲሱን ያመጣሉ፣ የምታውቁትን ሐዲስ ያመጣሉ። አሕናፎቹ ታዲያ ምን ይሄ ሐዲስ እያለ ካላችኋቸው አይ ይሄ ለዛ ሙዓየን ለሆነው ለገባው ሰሓባ ዓላማ ነቢዩ ዓለይሂ ሰላቱ ሰላም ደሃ ስለነበረ ሰሓቦቹ እንዲያዩትና እንዲያዝኑለት ተፈልጎ ነው እንጂ ለተዕሚም የመጣ አይደለም ብለው ተረጉሙታል ማለት ነው። ታዲያ በዚህ መልኩ ለምን ተረዳችሁ ብለው እነዚህኛዎቹ ጦርነት አልከፈቱባቸውም ማለት ነው። ምክንያቱም ይሄ ኺላፉን መስውግ ልንለያይበት የምንችልበት ሲኒሳ ለምስ ምንድነው? ኪናያ አኒል ጅማዕ ነው ወይንስ ደግሞ ለምስ ሀል ዩንቂዱ ልውዱእ አምላ? ይሄ በአራቶቹ መዝሀብ ውስጥ ያለ ኺላፍ ነው እንደምታውቁት። በዘካተል ፊጥር እናውጣ የምታውቁት ነገር ነው። ፊ ኒቃብ እንደዚሁ የምታውቁት ነገር ነው። ኒቃብ ዋጅብ ነው ወይንስ ሙስተሐብ ነው? ሐታ ቢድዓ ነው ሁላ የሚሉ አሉ፣ ከዛም ርቀው ማለት ነው። ፊ ተስዊር ይሄ የሚቀርጸው ቪዲዮ ሐራም ነው ወላ ሐላል ነው የሚለውን ኢብኑ ሐጀር አልዐስቀላኒ አራት አይነት አመለካከቶችን አስቀምጠው ራጅህ ነው ያሉትንም ያስቀመጡበት አግባብ አለ። ይሄ ኺላፍ ግን ኦልሬዲ አላ አብረ ታሪክ ያለና ሁሌም የሚቆይ ጉዳይ ነው። የተለያዩት ግን ራሱ ነሱ ነው ለዚህ ነገር እንዲለያዩ የሚዳርጋቸው ነሱ ነው ለማለት ነው። እነዚህ ነሙዘጆች እዚህ ላይ መምጣት ለምሳሌ አሁን የኒቃብን ጉዳይ ብናነሳ አንድ ሐዲሱ ራሱ ማለት ነው ሁለቶቹም ለማስረጃነት ይጠቀሙታል አይደለም። ረሱል ሰለላሁ ዐለይሂ ወሰለም ላ ተንተቂቡ አልመርአቱል ሙሕሪማ ነው እንደዛ ነው አይደለም። ላ ተንተቂቡ አልመርአቱል ሙሕሪማ ኢሕራም ያደረገች ሴት ኒቃብ አትለብስም እንደምታውቁት አይደለም። ወላ ተልቢሱል ቁፋዘይን እንደዚሁ ካልስ ጓንትም አታደርግም። ይህንን ሐዲስ ሁለቱም ይጠቀሙታል። ዋጅብ ነው የሚሉትም ይጠቀሙታል። ይሄው እዚህ ጋር መሕዙር መሆኑ የሚያሳየን አስሉ እንትን ስለነበረ ነው፣ ዋጅብ ስለነበረ ነው እዚህ ሐጅ ላይ የተከለከለችው ይላሉ። እነዚህኛዎች ሚንባቢል አውላ እንደውም እዚህ ላይ ነበረ መፈቀድ የነበረበት ዘሕማ ስላለው፣ ነገር ግን አስሉ ሙባህ ስለሆነ እዚህ ቦታ ላይ እንትን ተደረገ። ይሄ ያሳየን ሁለቱም ይጠቀሙ ሐታ አንድን ማስረጃ አንድን ደሊል ሁለቱም ይጠቀሙታል ማለት ነው። አስባበል ኢኽቲላፍ ላይ ልምጣ። ወደ አስባበል ኢኽቲላፍ ስመጣ ዋናው ይሄ ነው። እስካሁኑ እንደ ሙቀዲማ ነው። ዑለማዎቻችን ለምንድን ነው የተለያዩት? ለምን ልዩነት ተፈለገ?
ቅድም እንዳልኳችሁ መግቢያ ላይ ዑለማዎቻችን ስሜታቸውን ተከትለው ነው የተለያዩት? ሐሻ ወከላ። በቃ የተለያዩት እውቀቱ እዛ ላይ ስላደረሳቸው ነው። የኢብኑ ሩሽድ አልሐፊድ ረሕመቱላሂ ዐለይህ አስባብ አልእኽቲላፍን ኪታባቸው ላይ ወደ 12 አስባብ አልእኽቲላፍ ይጠቅሳሉ። በአጠቃላይ ኪታባቸው ሲደረግ እሱ ነው የሚወሰደው። አንድ ብቻ እዚህ ቦታ ላይ ተጨምሮበታል እንደ አስባብ አልእኽቲላፍ ማለት ነው። እነዚህ ናቸው ዑለማዎቻችን እንዲለያዩ ምክንያት የሆናቸው። ይሄን ማወቅ ያስፈልጋል። ያ ጀማዓ ደረሶቻችሁን ማስተማር ያስፈልጋል። ይሄን ነጥብ እኛ በደንብ መውሰድ አለብን። ከደም ከስጋችን ጋር መዋሃድ አለበት ይሄ ጉዳይ። ምክንያቱም ሁላችሁም ሙደሪሶች ናችሁ። ደረሳዎችም ካለን ጠለበተል ዒልምም ካለን ፉላንና አላን የተለያዩት ለስሜታቸው ለምናቸው ሳይሆን ይሄው ነው በቃ ነሱ ነው እንዲለያዩ እስልምና ራሱ ውበቱ ነው የሚለውን ነገር ግንዛቤው እንዲኖረን ከማሰብ የተነሳ ነው። ማዓላሰፍ ግን ውሃ እስካሁን አልደረሰም። አልመጣም ነው መጥቷል። እሺ ውሃ ስለሚደርስ አብሽሩ። ቆሎዋንም እንዲሁ እያላችሁ ረፍት ካለ ረፍት መስጠት ይቻላል። ችግር የለውማ። እንዲሁ እየተነጋገርን ስለሆነ መርቅነናል። መርሐባ። አስባብ አልእኽቲላፍ የመጀመሪያው ጠቢዓቱል በሸር ነው። ሁለተኛ ተፋውቱል በሸር ፊ ቁድረቲል ፈህሚ ወልኢስቲድራክ። ሁለተኛው ሐሳብ ይሄ ነው። የመጀመሪያው ተፈጥሮ ነው የምታለያየን ራሷ ተፈጥሮ ልዩነትን እንትን ታደርጋለች። ሁለተኛ የሰዎች የአረዳድ ደረጃ አንዱ ዘክይ ነው ቶሎ ይረዳል፣ አንዱ ደግሞ ትንሽ ዘግየት ብሎ የመረዳት ነገር ይኖረዋል ማለት ነው። ሶስተኛ ነሱ ራሱ የነሱ ተፈጥሮ ይሄ ደሊል ብለን የምንጠቀመው ራሱ ነሱ ተፈጥሮ ያለያያቸዋል ዑለማዎቻችንን ማለት ነው። ሌላው ሉጋው በራሱ አረበኛ ማለት ያው የምታውቁት ነው እንግዲህ عدم بلوغ الدليل للعالم አንደኛው ዓሊም ደሊል ደርሶታል፣ ሌላኛው ዓሊም ማስረጃ አልደረሰውም። ሌላው عدم ثبوت الحديث عند البعض ሐዲስ ጋር በምንመጣበት ጊዜ ደግሞ አንዱ ደርሶታል ያ ሐዲስ ሌላኛው ደግሞ አልደረሰውም ማለት ነው። በዚህ ምክንያት ልዩነቶች ሊፈጠሩ ይችሉ ይሆናል። ሌላው እርሳናም እኮ የሰው ልጅ ባህሪ ነው። ሰው የተባለው ስለሚረሳ ነው። አልኸጠኡ ወልወህም ወህምም ያጋጥማል አንዳንዴ። አይ እዚሽ ቦታ ላይ እንኳን ቀድ ወሂመ ፉላን እዚሽ ቦታ ትንሽ ዝንጋቴ አጋጥሞታል፣ ወህም አጋጥሞታል ብለው ዑለማዎቻችን በማስታመም መልኩ ያስቀምጡታል ማለት ነው። ሌላ ከናሲኽና ከመንሱኽ አንጻር መንሱኽ መሆኑን መረጃው አለመድረስ መንሱኽ መሆኑን ማለት ነው። ሌላው ደላላው ራሱ ሐዲሱ ደርሶታል፣ ሐዲሱ ሰሒህ ነው ጠንካራ ነው ችግር የለውም፣ ግን ደላላው ምን ነው የሚያሳየው? የትኛውን ሐሳብ ነው የሚያንጸባርቀው? ምን ነው የሚያመላክተው የሚለው ደላላው በራሱ እንትን ያደርጋል። ሌላ اختلافهم في بعض القواعد الأصولية ያው ኡሱል ቀዋዒዶች አሉት። እነዚህ ራሱ ያው እንደምታውቁት ኡሱል ፉቃሃ ኡሱል እንትን ሁለት መድረሳዎች አሉ። በውስጡ የተለያዩ በአንድ መድረሳ ውስጥ ራሱ የተለያዩ ቀዋዒዶች ላይ ኺላፍ ይኖራል። ያ ለሚሰጡት ፈትዋና ለሚያደርጉት አስተምህሮም ልዩነቱ እንዳለ ሆኖ ይቀጥላል ማለት ነው። اختلافهم في الاجتهاد فيما لا نص فيه እሺ ነስ የለም አንድ ነገር ላይ ማስረጃ የለንም በግርድፉ ነስ በሌለው ነገር ላይ ዑለማዎቻችን ፈትዋ ሲሰጡ ልዩነት ይፈጠራል ማለት ነው። ምክንያቱም ይሄው ነው ዓሊም የሆነን ነገር ተጠቅሟል፣ ይሄኛው ዓሊም ደግሞ የሆነን ነገር ስለሚጠቀም ማለት ነው። 13ኛው اختلافهم في المرجحات عند التعارض ተዓሩድ ካለ በቅንፍ ውስጥ እነዚህ ተቃርነዋል ተብለው የታሰቡ ንሱሶችን ጀምዕ ሲያደርጉ ወይንም ደግሞ ተርጂህ ሲያደርጉ ሙረጅሓቶቹ ምን ናቸው፣ እንዴት አድርገን ተርጂህ እናድርግ በሚልም ኺላፍ ይፈጠራል ማለት ነው። በእርግጠኝነት እነዚህን 13 ነጥቦች ሳነሳ አእምሯችሁ ላይ የመጡ ያሉ ምሳሌዎች አሉ። አሁንን የማደርገው ምንድነው እያንዳንዷ ነጥብ ላይ ምሳሌዎችን እያነሳን ብቻ በዚህ ፕሮግራማችንን እንጨርሳለን። በጣም ፈጠን እያልን ማለት ነው። ምሳሌ ብቻ ነው የምናነሳው፣ ምሳሌ ነው። ለምሳሌ እዚህ ቦታ ላይ አላሁ ስብሓነሁ ወተዓላ ወሚን አያቲሂ ስለ ጠቢዓቱል በሸር ስንመጣ ማለት ነው
የሰው ልጅ ተፈጥሯችን ራሱ እንዴት ለልዩነት እንደሚዳርገን ማለት ነው። ወሚን አያቲሂ ተአምር ከተአምራቶቹ ውስጥ ነው ምን መሆኑ ኸልቁ ሰማዋቲ ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ወእኽቲላፉ አልሲነቲኩም ወአልዋኒኩም ሐታ መልካችን ሐታ ንግግራችን ከሰማይ ከመሬት መለያየት ጋር ነው አላህ ሱብሓነሁ ወተዓላ አንድ ላይ ያመጣው ይሄን ነገር ማለት ነው። አስቡት የዛን ያህል ከበጃን ተሰጥቶት ማለት ነው። ይሄ ጉዳይ የሰማይና የምድርን ያህል እክትላፍ አልአልዋን ወልአልሱን ከበጃን ተሰጥቶት ነው በዚህ መልኩ አላህ ሱብሓነሁ ወተዓላ ያስቀመጠው። በሌላም የቁርአን አንቀጽ አላሁ ጀለ ወዐዝ ምን ይላል? ወለው ሻአ ረቡከ ለጀዐለ ናሰ ኡመተን ዋሂዳ አይደል? አላህ ቢፈልግ አንድ ህዝብ አንድ አይነት ኑስኻ አንድ ኑስኻ ብቻ ማድረግ ይችላል። አሁን ሼኻችን አሉ አይደለም? ሼኻችን ሁላችንም እሳቸውን እንድንመስል ማድረግ ይችላል አላሁ ሱብሓነሁ ወተዓላ። አስተሳሰባችን፣ ቁመታችን፣ አነጋገራችን ሁሉ ነገራችን ሼኻችንን ማስመሰል ይችላል። ግን ያን አልፈለግም። ወለው ሻአ ረቡከ ጌታ ቢፈልግ ኖሮ ለጀዐለ ናሰ ኡመተን ዋሂዳ ወላ የዛሉነ ሙኽተሊፊን ኢላ መን ረሒመ ረቡክ ወሊዛሊከ ኸለቀሁም። ወሊዛሊከ ኸለቀሁም የሚለው ወደ ማን ነው የሚመለሰው? እስኪ ይችን ነገር ማንም ያብራራልኝ። ወሊዛሊከ ኸለቀሁም ወሊዛሊከ ወደ ማን ነው የሚመለሰው? ላ ሼኾቹን ብቻማ አትበሉ፣ ሁላችሁ መናገር አለባችሁ። ለምን መሰላችሁ? ሼኽ በኋላም ያስተካክላል እንጂ ሁሌን ሼኽን አናስቸግርም። እንደዚህ በሉ እያልን ማለት ነው። ይሄ ምክንያቱም የተፍሲርና የእንትን ፕሮግራም ስላልሆነ፣ ግን ሁሉም ሀሳቡን የመጣውን ሀሳብ እንዲናገር ነው እነሱም በእርግጠኝነት የሚፈልጉትና ሁሉን ነገር ወደ ሼኾቹ አታምጡ ማለት ነው። እንደዛ አይሻልም? ሼኾቹ ከዛስ ወደ እክትላፍ ነው የሚመለሰው። ወሊዛሊከ ኸለቀሁም ከኋላ ምንድን ነው? ወለው ሻአ ረቡከ ለጀዐለ ናሰ ኡመተን ዋሂዳ ወላ የዛሉነ ሙኽተሊፊን ኢላ መን ረሒመ ረቡክ ወሊዛሊከ ኸለቀሁም። ወደ ማንን መልሰው ዶሚሩን? ላ የዛሉነ ሙኽተሊፊን። ስለዚህ ጥሩ ነው፣ መለያየታችን አሪፍ ነው። ኸላስ ያው በምን እንለያይ ነው እንጂ። ግን ዶሚር ሲመለስ አብዓድ ወደ ሆነ ነው አቅረብ ወደ ሆነው የሚመለሰው ብዙ ጊዜ። አሁን እዚህ ጋር ወላ የዛሉነ ሙኽተሊፊን ብሏል። ኢላ መን ረሒመ ረቡክ ኢላ መን ረሒመ ረቡክ የሚለው አቅረብ ነው ለማን? ወሊዛሊከ ኸለቀሁም ለሚለው ማለት ነው። ወደዚህ የመመለስ እድል የለውም ለራሕማ ማለት ነው። ወደ ራሕማ መመለስ አይችልም። ሼኾቹ ይችላል አይደል? እንደውም አቅረብ የሆነው እሱ ነው። ግን ያኛውም አለ ዞሮ ዞሮ ቂለ ከዛ ወቂለ ከዛ ኸላስ አንዱ ይሄኛውን ይወስዳል፣ አንዱ ይሄኛውን ሐታ በተፍሲር ላይ እንኳን ማለት ነው። በተፍሲሩ ላይ እንኳን የልዩነቱን ሚዛን አስቀመጠው። እሺ የመሬትና የሰማይ ያፈጣጠር ይዘት ይለያያል። ይዘታቸው እንደተፈጠሩ አንደበታችን የምናወራበት ስርዓት፣ ቀለማችን፣ ይሄ እክትላፍ ጠቢዒ የሚባለው ተፈጥሯዊ ልዩነት። ተመሳሳይ ተፈጥሮ ኑሮን በነበር አያምርም ነበረ። ወእክትላፉ ጠቢዓቲ ጀማለቱን እንደሚሉት ውበቱ መለያየት ነው። የራሱ የሆነ ጀማል አለውና እሱን ጀማል አላህ ሊያሳየን ተመሳሳይ አላደረገ። ኢዘን ልዩነቱ ወላ የዛሉነ ሙኽተሊፊነ አይ ፊማ ዙኪር የተጠቀሱት አሉ። ሌላውማ ልንመጣበት ነው። ተኸልፈንበት የሚወድቁ አሉ፣ የሚነሱ አሉ። ሸርዕ የደገፋቸው ያድጋሉ፣ ሸርዑ ያወደማቸው ደግሞ ይወድማሉ። ስለዚህ የተለየበት يجب أن نطبق الآيات الآية إذا فالتفسير لا يجزأ. ስለዚህ ከመጀመሪያው ጋር አያይዘን መፈሰር ያለው አያይዘን ከፈሰርን ነው አርጀህ የሚሆነው። ለምን እንትን ሐሳብ ሻምር ቅድም ሐሳብ ማስቀር ትችላላችሁ ብለሃል። ይኸው ያስቀየሩኝ ጀምሩ እኮ ሐታ እዚህ አቅረብ ለሆነው ኢላ መን ረሒመ ረቡክ የሚለውን ነገር ሳይሆን ለእክትላፍ ነው የምንመልሰው ካልን፣ ግን እክትላፉ ምንድን ነው? እክትላፍ ተነውዕ ነው፣ እክትላፍ ተዳድ አይደለም ነው ሼኽ ኢድሪስ እያሉ ያሉት። ይሄ እክትላፍ ተነውዕ ራሱ ሲያቁ የሚያሳየን ኸልቁ ሰማዋቲ ወልአርዲ ወእክትላፉ አልሲነቲኩም ወአልዋኒኩም የሚለው ይሄ እክትላፍ ተነውዕ ነው አይደለም? ስለዚህ ወደዛ መመለሱ እንደውም አርጀህ ነው እያሉ ነው ሼኻችን። ስሜት ይሰጣል። በጣም ጥሩ እይታ ነው። ሐቂቃ ጥሩ እይታ ነው። ኢላ መን ረሒመ ረቡክ የሚለው ግን ይሄ ሙስተስናው ማለት ነው። ኢላ መን ረሒመ ረቡክ ሲል ግን
اختلافه ይሄ ሸርዒ ፓርቱንም የሸሪዓዊ ጉዳዩንም እንደሚይዝም ደግሞ ትንሽ ኢሻራ የሚያደርገም ይመስላል መርሐባ ከኋላ አሉ መሰል ሸኾቹ ኑ ቶሎ وعليكم السلام ورحمة الله أرحبوا ودزتكم ይችን የተጠየቀ ጥያቄ ለመመለስ ነው مرحبا ላሚቱ ላመል ዓቂባ ነች እሺ ወንበር ስጣ ዓቂበቱ አምሪህም ይሄ ሆነ ማለት እንጂ እዚህ ጋር ተቀመጡ እንደውም አይደለም እዚቹ ነው ትንሽ ናት አይደለም እዚሁ እንድትሆኑ ፈልገን እየጨረስኩ ነው ቆይ እሺ ላሚቱ ላመል ዓቂባ ነች مرحبا እንጂ ላመል ኢላም አይደለች መጨረሻቸው ይሄ ሆነ ማለት እንጂ ይሄማ ለኢላ አይደለም ይሄማ አላህ ለخلاف ብሎ ይፈጥራል ማለት ነው የሚያስይዘው ያ ከሆነ አይደለም ላመል ዓቂባ ነው ላሚቱ የምትባለው መጨረሻቸው ይሄ ሆነ ዓቂባቸው ይሄ ሆነ ማለት እንጂ ላመል ኢላም አይደለች ይሄማ ወላ ተختلف አይልም ነበር ለእክትላፍ ይፈጥራል ማለትን ያስይዛል በዛ ተተረጎመ አላህ ደግሞ ለእክትላፍ አይደለም የሚፈጥረው ለአንድነት ነው አዎ ለአንድነት ነው የሚፈጥረው በመጥፎ ነገርም ወአተሲሙ ቢሐብሊላህ ወላ ተፈረቁ ስለዚህ አዎ ወላ ተፈረቁ አይልም ነበር ወላ ተختلف አይልም ነበር ان الله لا يأمر بالفحشاء እንደሚለው ማለት ነው ስለዚህ እቺ ላሚቱ ላመል ኢላኑ ላመል ዓቂባ ነው የምትባለው ለማለት ነው ወሰላሙ አለይኩም ጀዛኩሙላህ ኸይር ስለዚህ ላሟ ወደ መሻይኾች ቋንቋኩ ገቡኩ ላሟ ላመል ዓቂባ ነች ይሄው ነው በቃ መጨረሻቸው اختلاف ነው እንጂ ለላመል ኢላ አይደለም ለተዕሊል አይደለም የመጣቸው ብለውናል ስለዚህ አሁን ሼኻችን ወደ ምን እየመለሱት ነው ወላ የዛሉነ ሙختلفين ኢላ መረህ ወሊዛሊከ ይችላማ ወሊዛሊከ የሚለው ወደ ረህማ እየመለሳችሁት ነው አይደለም ወደ ረህማ እየመለሱት ነው አሁን ደግሞ ተመለስኩ ማለት ነው አቂዳዬን አስተካከልኩኝ እንዴት ነው አቂዳ እንደዚህ መሆን ይችላል አላ ኩሊ ሐል ይሄን ሐሳብ እንድታነሱልኝ ፈልጌ ነው ለማንኛውም ያ መሻይኽ አላህ Subhanahu Wa Ta'ala እንድንለያይ ልዩነቶቹ ሁለት አይነት ልዩነቶች ናቸው ብለናል اختلاف التنوع እና اختلاف التضاد አለ اختلاف التنوع በእነዚህ በ13ቶቹ አስባቦች የምናደርጋቸው ልዩነቶች اختلاف التنوع ናቸው የሚፈለግ አይነት ኺላፍ ነው ማለት ነው اختلاف التضاد የሚባለው ግን ይሄ ስሜት ጋር የተገናኘ ወይንም መስኹ ባልሆነ ጉዳይ ላይ ኺላፍ ማድረግ ይሄ اختلاف التضاد ነው መሆን የማይገባው ሸሪዓው የማያስተናግደው የኺላፍ አይነት ነው ማለት ነው አሁን እኛ ያያየን ያለነው የተነውዑን ጉዳይ ስለሆነ ወይንም መስኹ የሆነውን ኺላፍ ስለሆነ በዛ መልኩ አሁን ሼኻችንም እንዳሉት ሼኽ ድሪስም እንዳሉት ሁለት አይነት ሐሳቦችን ዑለማዎቻችን ሁሉ አስቀምጠዋል ተፍሲራቸው ላይ ገብታችሁ ብታገላብጡት ያሉትን ነገር በደንብ እንትን አድርገዋል ሻምድ እዚህ ላይ ትንሽ ሊጨምር ይየነሽ መርሐባ ቢስሚላህ الرحمن الرحيم ይሄ ሲያቁ ላይ ولو شاء ربك لجعل الناس የሚለው ላሙ ለجعل የሚለው እንደ ሰው ነው عبر التاريخ የሰው ልጅ ሰው ሲባል ምድር ላይ አሁን አንዳንድ ጊዜ اختلاف ስናስበው እንደ ሙስሊም ነው የምናየው አይደለም ቁርአን ብዙ ጊዜ የሚሸውደን በአንዲት ሐርፍ ነው በቃላት ነው የሚሸውደን ስለዚህ ያ ማለት ምንድነው ድቀተ ነظር ይፈልጋል ይላሉ ቆም ብሎ በጥልቀት መመርመርን ይፈልጋል ቁርአኑ ያወሳ ያለው ወለው ለው وهذا من سنن الكون ያለው ነው የሚሉት سنن الكون ይሄ ለው የሚሉት ምናምን የቁርአናቶች አሉት سنن الكون እና سنن الشريعه የሚባላል وهذا من سنن الكون ነው በተፈጥሮ ህግ ላይ ولو شاء ربك لجعل الناس امه واحده ማንን عبر التاريخ የሰው ልጅ كان يهوديا او نصارى او مجوسا او مسلم هكذا በአንድ ሃይማኖት ላይ ሁሉንም ማድረግ ይችል ነበር ولا يزالون مختلفين የሰው ልጅ ካፈጣጠሩ ተነውዕ አንፃር ልዩነት አንፃር አሁንም ከመለያየት ተፈጥሮ ያለያያል ራሱ እዚህ አሁን ቅድም አላያችሁ እርስ በርስ እንለያይ በአንድ መንሃጅ ላይ ሆነን እኮ ብትንትን ያደርጋል ተፈጥሮ ራሱ ኢላ መን ረሒመ ረቡከ የመጀመሪያው ዘም ይሉታል ኢላ መን ረሒመ ረቡከ መድህ ነው ይላሉ ወሊዛሊከ ኸለቀሁ ወሊረሕመቲ ኸለቀሁ ለአላህ ወደ ረሕማው ለመጣ ይሄ ከልዩነት ወደ ትክክለኛ አቂዳ አስተሳሰብ መጥቶ የአላህን ረሕማ እገባለሁ ካለ አላህ የፈጠራቸው ሰዎች አሉ እዛኛው ካታጎሪ ውስጥ ግቡ ነው ጥሪው ወሊዛሊከ ኸለቀሁም ጥሪው ወደ አላህ ረሕመት ነው ቶሎ ማለት ነው ይላሉ ወደ መድሁ ግቡ ነው የመጀመሪያው ዘመን ይላሉ ወቀሳ ነው ጀዛከላሁ ኸይራ ሼኽ አህመድ
በጣም ጥሩ ሀሳቦች የተነሱ ነው። እንዲህ እያደረግን ኢንሻአላህ ቶሎ ለመጨረስ እንሞክራለን። እዚህ ላይ ታውቃላችሁ ሁለቶቹን አባዲላዎች ሰይድና አብዱላህ ኢብኑ አባስ እና ሰይድና አብዱላህ ኢብኑ ዑመር ያላቸውን ከተፈጥሮ አንጻር ያላቸውን ልዩነት ታያላችሁ። አንዳቸው ዓዛኢምን በጣም ነበር የሚወዱት ሰይድና አብዱላህ ኢብኑ ዑመር ሁሌም ቢሆን በቃ ጠንከር ያሉትን ነገሮች በጣም ይተገብሩ ነበረ። አኺር ላይ ሁላ አይናቸው ጠፍቷል። ውዱእ ሲያደርጉ በጣም በከፍተኛ ሁኔታ እንትን በማድረጋቸው ምክንያት ምናምን ያ ነበረ ሁሌ ነብዩና አለይሂ ሰላቱ ወሰላም ሐታ عن طريق الجبلة የሚተገብሯቸውን ተግባራቶች በሙሉ ለተሽሪዕ ነው ብለው ያምኑ ነበረ ሰይድና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ። አማ ሰይድና አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ አይዳ እሳቸው ደግሞ አይ ይሄ ሁሉ ነብዩ አለይሂ ሰላቱ ወሰላም የሚተገብሩት ተግባር በሙሉ ለተሽሪዕ አይደለም፣ ለተሽሪዕ የሆኑ ምልክቶች አሉት ሱሉዮች እንደሚሉት ማለት ነው። ስለዚህ ሁሉን ነገር በቃ እሳቸው ሐማም የተጠቀሙበት ቦታ መጠቀም፣ እሳቸው በሄዱበት መንገድ መሄድ፣ ያደሩበት ቦታ ማደር፣ ይሄ ሁሉ ለተሽሪዕ አይደለም ብለው ያምኑ ነበረ። ሰይድና አብዱላህ ኢብኑ ዑመር ህፃናቶችን ሐታ ብዙ አያስጠጉም ነበረ። ያው ሸኑብኛል እንዲያደርጉ በጣም እንደ ሻፊዕዮች ያው ለጠሃራ ካላቸው ጥንቃቄ አንጻር ማለት ነው። ሰይድና አብዱላህ ኢብኑ አባስ ግን በዚህ ተቃራኒ ያቅፏቸው፣ ይስሟቸው፣ ያጫውቷቸው ነበረ። እናንተ የጀነት ሽታዎች እያሉ ይስሟቸው ነበረ ማለት ነው። እና እነዚህ ልዩነቶች ከተፈጥሮ የመጡ ልዩነቶች ናቸው። አንዳንዱ ዓሊም ለነገራቶች በቃ በጣም ጥብቅብቅ የማድረግ አይነት ተፈጥሯዊ እንትን ሊኖረው ይችላል። ስለዚህ ንሱሶቹንም የሚረዳው ከዛ አንጻር ይሆናል ማለት ነው፣ ከተፈጥሮ ማንነቱ አንጻር። አንዳንዱ ዓሊም ደግሞ ነገሮችን ገራገር አድርጎ የመረዳት ነገር ይኖራል። አንዳንድ አላወኩም ገዛሊ ናቸው ማን ናቸው እንደው ይሄ ኪታቡ ጠሃራ ላይ እንኳን እንደው ሻፊዒ ባንሆን ይሻለን ነበር ያሉ አሉ ይመስለኛል አይደል? በጣም ከማጥበቃችን የተነሳ ጠሃራ ላይ ሻፊዒዮች ትንሽ ጠበቅበቅ ያደርጋሉ ከሌሎቹ አንጻር። እና ይሄ እንግዲህ የተፈጥሮም ጉዳይ ይኖረዋል ማለቴ ነው። ሌላው በሁለቶቹ ሸይኾች መካከል ያለውንም ልዩነትም እንደዚሁ በጉልሁ ማየት ይቻላል። ሲዲቅ እና ፋሩቅ ያላቸው እንትን ታውቃላችሁ አይደለም? በምርኮኞች ጉዳይ ላይ በተሰጠው ፍርድ ላይ ያጋጠመውን ነገር ታውቃላችሁ። ሲዲቅ ከሰይዳችን አለይሂ ሰላቱ ወሰላም ጋር ሐሳብ አላቸው። ፋሩቅ ደግሞ ጠንከር ያለውን ነገር ነበረ የመረጡትና አይ እነዚህ ሰዎች መወገድ አለባቸው የሚል ሐሳብ ስለነበራቸው እዛ ላይ ምን አይነት ሒዋር እንደተደረገ በኋላ ሲያለቅሱ ሲያገኟቸው እስኪ ንገሩኝ ምንድነው የሚያስለቅሳቸው? ይሄ ነገር የሚያላቅስ ጉዳይ ከሆነ አብረን እናልቅስ፣ ካልሆነም ደግሞ ኢለም አብኪ ፈአተባካ ማዓኩም ብለዋል ማለት ነው። እና ይሄ ጉዳይ አለ። ሑዘይፋ ኢብኑል የማኒ ረዲየላሁ ዐንሁ ወአርዳህ ሰይድና ሑዘይፋም ተመሳሳይ ነገር ነው። ሰይድና ሑዘይፋ ረሱል ሰለላሁ ዐለይሂ ወሰለምን ሁሌ ሌሎች ሰሓቦች ስለ ኸይር ነገር ሲጠይቁ እኔ ስለ ሸር ነገር ጠይቃቸዋለሁኝ ይሉ ነበረ። ለምንድን ነው እሳቸው ስለ ሸር ነገር የሚጠይቁት? በቃ ተፈጥሯቸው እንደዛ ነው። በቃ ብዙዎቹን ሐዲሶች ስለ ቂያመ ሰዓ የሚያወሩ ስለ ሸር ስለ ወደፊት ስለሚያጋጥሙን ከፍተኛ ችግሮች ካያችሁ በሰይድና ሑዘይፋ በኩል የተዘገበ ሆኖ ታገኟቸዋላችሁ። በቃ ተፈጥሯቸው መጥፎን ነገር ማወቅ ያው ዲዱን እንትን ማድረግ አይደለም ማግኘት አይደለም። ስለ ኸይርም ስትጠይቁ እኮ ዲዱን ተቃራኒውን እኮ መጠንቀቅ ነው። እሳቸው ግን ከዚህኛው ነበር የሚጀምሩት፣ መጥፎን ነገር ይጠይቁ ነበር ማለት ነው። ሌሎች ሰሓቦች ግን ኸይሩን ነበር እንትን የሚያደርጉት። ይሄም ከተፈጥሮ ጋር የሚያገናኝ ነገር ነው ማለት ነው። ለማንኛውም ከተፈጥሮ አንጻር እንዲህ አይነት ልዩነቶች ሊያጋጥሙ ይችሉ ይሆናል ማለት ነው። ጠቢዓቱል በሸር ላይ እንትን ትጨምራላችሁ። ምሳሌ በተፈጥሮ እንዴት ነው ሰዎች ሊለያዩ የሚችሉት? አንድ ምሳሌ ብቻ ምሳሌውን ብቻ የሚሰጠኛል ምሳሌ የለም። ሁለተኛው ለልዩነት ከሚዳርጉ ነጥቦች መካከል ተፋውቱል በሸር ፊ ቁድረቲል ፈህሚ ወልኢስቲድላል ነው። የተፈጥሮ ያው የሚታወቅ ነገር ነው። እዚህኛው ላይ ግን እንዴት እንደሚለያዩ ነኝ። የአረዳድ ደረጃው ራሱ ልዩነትን ሊፈጥር ይችላል ማለት ነው። ለምሳሌ አሁንም ሰይዱና ኢብኑ አባስን እንውሰድና ሰይዱና ዑመር ረዲየላሁ ዐንሁ አርዳህ ብዙ ጊዜ ኢብኑ አባስ ያው ልጅ ናቸው እንደምታውቁት፣ የታላላቆቹ መጅሊስ ላይ እንዲሳተፉ ያደርጓቸው ነበር።
ይሄ ዋናው የአህለ ሹራ ዋላ አይደለም የተላላቆቹ እዛ ላይ እሳቸው ልጅ ናቸው ግን እንዲሳተፉ ያደርጓቸዋልና አንዳንድ ከፍ ያሉ በእድሜም በእውቀትም ከፍ ያሉት መሻይኾች ቅሬታ አቀረቡ ለሰይዱና ዑመር እንዴት ይህንን ህፃን ልጅ እኛ ጋር እኩል ታሳትፋለህ ይሄ እኮ ልክ አይደለም እሱ ከተሳተፈ የኛም ልጆች እኮ አሉ ሁም ሪጃል ወሁም ሪጃል የኛም ልጆች መሳተፍ አለባቸው የሚል ቅሬታ አቀረቡ ማለት ነው ያው ነፃነትም ስላላቸው ይህንን ቅሬታ ሰይዱና ዑመር እንዲሁ ዝም ብለው ማለፍ አልፈለጉም ምክንያታቸውን ገልጸው ብቻ ማለፍ ይችሉ ነበር በተግባር ግን ማሳየት ፈለጉና አንድ ቀን አንድ ጥያቄ ጠይቁ ታላላቆቹ ባሉበት ኢብኑ አባስም ባሉበት ማለት ነው ስለ ሱረተ ነስር ጠየቁ ማለት ነው ምንድነው የዚህ አያ ፈህሙ እንዴት ነው አረዳዱ እንዴት ነው ብለው ሲጠይቋቸው ያው ያለውን የሚታወቀውን ነገር ነገሯቸው መሻይኾቹ ማለት ነው ታላላቁ መሻይኽ ስል የእውቀቱን አይደለም ሼኽ ያው ሉጋውን ነው እየወሰድኩኝ ያለሁት በእድሜ ከፍ ያሉት መልስ ሰጧቸው ማለት ነው ምን አሏቸው ያው አያተ ነስር ማለት ኢዛ ጃአ ነስሩላሂ ወልፈትሑ በዛሂሩ ተረጎሙላቸው ማለት ነው አንተስ ምን ትላለህ የብነ ዓሚ ረሱልላህ አሏቸው አለይሂ ሰላቱ ወሰላም ምን ትላለህ ሲሏቸው አይ እኔ እንኳን የምረዳው እነሱ በተረዱበት አግባብ አይደለም እኔ የምረዳው አላሁ ስብሓነሁ ወተዓላ አጀልህ ቀርቧል ያኔ እስትግፋር አብዛ ተውበት አብዛ እያላቸው እንደሆነና አጀላቸው ለመድረሱ ምልክት እንደሆነ ነው ምረዳው አሏቸው ኢብኑ ዑመር እኔም ይሄንኑ ነው ምረዳው አሉና እዛው አሳዩ ማለት ነው ይሄ ህፃን ልጅ ለምን ከእናንተ ጋር እየተሳተፈ እንዳለ ግንዛቤ ይኑራችሁ ብለው በዚህ መልኩ አስረዷቸው ማለት ነው የዓዲ ኢብኑ ሐቲም እና ከሱ ጋር የነበሩ ሁለት ሶስት ሰሃቦችና ይህንን የቁርአን አንቀጽ የተረዱበት መንገድ ደግሞ እጅግ በጣም ፈገግ የሚያሰኝ ነው አይደለም ፈኩሉ ወሽረቡ ሐታ የተበየነ الخيط الأبيض من الخيط الأسود አሁን ይህንን ዝም ብለን እንዲሁ ያለ ነቅል እንተርጉመው ካለን ምን ብለን ነው የምንተረጉመው እንደ ዓዲ ኢብኑ ሐቲም ማለት ነው ምን ብለን ነው የምንተረጉመው ፈኩሉ ወሽረቡ ተመገቡ ጠጡ حتى يتبين لكم الخيط الأبيض من الخيط الأسود ጥቁሩ ክር ከነጩ ግልጽ እስከሚሆን ድረስ ማለት ነው ግልጽ እስከሚሆን ድረስ እና ዓዲ ኢብኑ ሐቲም ምን ያደርጉ ነበረ ጥቁር ገመድ ይዛሉ ከዛ ደግሞ ነጭ ይዛሉ አንተዬ ታያል ታየም ይሄ ነገር ይላሉ በረመዳን ማለት ነው ለሊት እኮ ነው ታያል ታየም ይሄ ነገር አልታየም ብላ ይላሉ ማለት ይመገባሉ አሁንም እንደዚህ ያወጣሉ ይሄ ነገር ታያል ታየም አልታየም ጠጣ እንግዳ እያሉ ያው ፈገግ እስከሚል ድረስ ከፈጅረን ሳዲቅ በኋላ ራሱ ይሄን ያደርጉ ነበር ይሄን ባወቁ ጊዜ ሰይዳችን አለይሂ ሰላቱ ወሰላም ምን አሏቸው ኢዘን وإن قفاك لعريض أو ما شابه ذلك وكما قال المصطفى عليه الصلاة والسلام إهما كهون يادرك يالله በጣም አንተ በቃ خلاص ብዙ እንቅልፍ ታበዛለህ እንደማለት ነው ብዙ እንትኖች አሉት ወይ ጭንቅላትህ ትልቅ ነው ማለት ነው ያ ደግሞ ትንሽ ከገባውም ጋር ያገናኙት ዑለማዎች አሉ ይሄን ነገር ሲረዱ ብቻ ኢነ ዊሳደከ ለዓሪድ ወይም ደግሞ ትራስህ እንደዚህ ነው ማለት በዚህ ኪናያ ማድረጋቸው ፈህማ ላደረከውን በትክክል አሏቸው ባጭሩ ማለት ነው እሱ ሌላውን እናንተ እንግዲህ በላጋው ላይ ሂዱበት ዞሮ ይሄ ነብዩ አለይሂ ሰላቱ ሰላም ቃል ነው በዚህ መልኩ አልተረዳኸውም አሉና ይሄኮ የፈጅረን ሳዲቅ የመውጣትና ያለ መውጣት ጉዳይ ነው ብለው አብራሩላቸው ማለት ነው ሐታ الصحابه በዚህ መልኩ ነገሩን ቶሎ ያለ መረዳት ነገር ያጋጥማቸው ነበረ ማለት ነው ስለዚህ አንዳንዱ ነገር ፈህሙ ቶሎ የሚረዳ አለ ዘግየት ብሎ ደግሞ የሚረዳ ይኖራል ማለት ነው في يوم من الايام رسول صلى الله عليه وسلم ሌላው ሐሳብ ደግሞ እዚህ ቦታ ላይ እንድናየው የፈለኩት ከአንድ አዕራቢ ግመል ገዝተው ነበረ ነብያችን አለይሂ ሰላቱ ወሰላም እና ሲገዙ ምንም ምስክር አልነበራቸውም ከዚያ ግመሉን ስጠይ ሲሉት ምስክር አምጣ አላቸው ምስክር አምጣ የግድ ምስክር ያስፈልጋል ከኔ ለመግዛት ምስክር አምጣ ሲላቸው ሰሃቦች እኮ አሉ አጠገባቸው ሁሉም ጸጥ ረጫል አላዩማ ባላዩት ነገር እንዴት አድርገው ይመሰክራሉ ሰሃበቱል ኪራም በፍጹም ባላዩት ነገር መመስከር አይቻልም አይደለም የቂያማ ቀን ምልክት ነው ሰው ባላየው ነገር መመስከር ከማጃአ ፊል ሐዲስ ከዛ
ካጠገባቸው ሰይድና ኹዘይማ ብኑ ሳቢት ረዲየላሁ ዐንሁ አርዳህ እኔ መሰክራለሁ ያ ነቢይ አላህ አላቸው። እኔ ምስክር ሰጣለሁ አሉ። ወላሂ ኢነከ እሽተረይተሁ ይሄንን ጀመል እርሶት መግዛታቸውን መሰክራለሁ። በጣም ተደነቁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። እንዴት ልትመሰክርልኝ ቻልካሉ? ያ ነቢይ አላህ አላቸው እኔ እኮ እርሶትን ከዚህም በላይ ባለ ጉዳይ እኮ አምኜ ተቀብያለሁ እኮ ወህይን እኮ ተቀብለው ወደኛ ሲያስተላልፉ ገይብ እኮ ነው አይደል? የወህይ ጉዳይ ገይብ እኮ ነው። ቁርአኑ ገይብ ነው። ሐታ ረሱል ዓለይሂ ሰላቱ ወሰላም ገይብ ናቸው። ምንም እንኳን ቢያዩዋቸው ቢኮዝ ስላመኑ ነው አይደል? አላህን ስላመኑ ወህዩን ስላመንን ነው አይደል? ሁሉን ነገር የተቀበለው ቁርአኑ እጃችን ላይ ቢኖርም እኮ ገይብ እኮ ነው። የኢማን ጉዳይ የገይብ ጉዳይ ነው። ሁሉም ማለት ነው። ሁሉም ገይብ ነው። በዚህ እኮ አምኜዎታለሁኝ እርሶትን አላቸው። እንዴት በዚች በአንዲት ተራ በዱንያ ነገር እንዴት ይዋሻሉ ብዬ ልጠርጥር? ይሄን ፈህም በማድረጉ ምክንያት ሳያይ ፈረደ ማለት ነው። ከዚያ በኋላ ነብዩ አለይሂ ሰላቱ ወሰላም የኹዘይማ ምስክርነት ከዚህ በኋላ እንደ ሁለት ምስክርነት ተደርጎ ይቆጠራል አሉ ማለት ነው። ስለዚህ ተፋውቱል በሸር ፊ ቁድረቲል ፈህሚ ወልኢስቲድላል ልዩነት ሊፈጥር ይችላል ማለት ነው። ልዩነት ሊፈጥር ይችላል ማለት ነው። አንዱ ዘጌት ብሎ የመረዳት ነገር ይኖረዋል። አንደኛው ደግሞ ፈጠን ብሎ የመረዳት ነገር ሊኖረው ይችላል ማለት ነው። የምታነሱት ነገር አለ እዚህ ላይ ትዝ ያላችሁ ነገር ካለ ለበረካው ሁለተኛው ነጥብ ላይ ማለት ተፋውቱል በሸሪ ፊ ቁድረቲል ፈህሚ ወልኢስቲድላል ትዝ ያላችሁ ነገር የለም? ኧረ ብዙ አለ። እንደው እየደበቃችሁ ነው እንጂ መርሐባ ሰዓት ለመቆጠብ ያህል ድለፍ። አራተኛው ጠቢዓቱ ሉጋ ነው። ቋንቋው የሚሰጠው ፍች በራሱ ዑለማዎች እንዲለያዩ ምክንያት ሆኗል። ቋንቋው ራሱ የአረበኛ ቋንቋ ቢሊሳኒን አረብይ ሙቢን ነው ሸሪዓው የወረደው። ይሄ የአረበኛ ቋንቋ የቁርአን ቋንቋ መሆኑ የእስልምና ቋንቋ መሆኑ በራሱ ይህንን ነገር መፍጠር አለበት አይደለም? ለምንድን ነው ይህን ነገር የምለው? لأن دين الإسلام الرسول صلى الله عليه وسلم خاتم الأنبياء والمرسلين የነቢያቶች ሁሉ መደምደሚያ ናቸው አይደለም? ከሳቸው በኋላ ላ ነብይ ባዕዲ ብለዋል። ኢላ ቂያም ሰዓ ድረስ የሚቆይ ነው እስልምና። ኢላ ቂያም ሰዓ ድረስ የሚቆይ እስልምና ሁሉንም ዘመን ሁሉንም አካባቢ የትኛውንም የማህበረሰብ ክፍል በደንብ ባማከለ መልኩ ነው ነሱ የወረደው ማለት ነው። ለዚህ ነው ዑለማዎች አልኢስላም يصلح لكل زمان ومكان የሚሉት ለየትኛውም ዘመን ለየትኛውም ቦታ ለየትኛውም የማህበረሰብ ክፍል መፍትሄ አለው። ስለዚህ ቋንቋው በራሱ በዛ መልኩ እንዲተረጎም ክፍት የሆነ ነው መሆን ያለበት ማለት ነው እንጂ ያለፉት ኡመሞች ቢሆኑ ብዙ ኺላፍ አይኖራቸውም። ምክንያቱም ለውስን ዘመን ነው የመጣው። ያ ዘመን ሲያልቅ አለቀ፣ የዛ ሰላህያው ያልቃል ማለት ነው። የዛ ዱስቱር የመሆን ሰላህያው ያልቃል። ለዚህ አያስፈልገውም እንዲህ አይነት ተነውዕ። ይሄ እስልምና ግን እስከ ቂያም ሰዓ ድረስ የመጣ እስልምና ስለሆነ ኺላፈት ተነውዑ ከሉጋው መያዙ በራሱ የሚፈለግ ጉዳይ ነው ማለት ነው። የሚፈለግ ጉዳይ ሆኖ ነው የምናገኘው። ምሳሌ ጥቀስ ካላችሁኝ ሱረቱል በቀራ ላይ የቁርእ ጉዳይ አለ። በይነል አሕናፍ ወሻፊዕያ መካከል ያለው ልዩነት የምታውቁት ነው። አሕናፎቹ ለሐይድ ሲወስዱት ሻፊዕያዎቹ ደግሞ ለጡህር ወስደውታል አይደለም? ለምንድነው ቁርአን ለምንድነው እንደዛ አድርገው ወሰዱ? ሉጋው ሰጣቸው። በቃ ሉጋው ሰጣቸው። ይሄ መሆኑ ሁክሙ ከዛ በኋላ የሚመጣው ሁክሙ ላይ በጣም እኮ ከፍተኛ ለውጥ እኮ አለው። ለሐይድ መስጠትና ቁርአን ማለት ነው ለሐይድ መስጠትና ለጡህር መስጠት እኮ እዚህ ላይ በጣም ብዙ ቀዋዒዶች እኮ ቢናእ ተደርገዋል፣ ተገንብተዋል። እንደምታውቁት ኡሱል ላይ በጣም በሰፊ ይሄ ነገር ይሄዱበታል ማለት ነው። የለምስ ጉዳይ ራሱ ለምስም እንደዛው ቋንቋው ስለሰጣቸው ነው አራቶቹ መዝሃቦች የተለያየ ሐሳብ ያንጸባረቁት። ለምስ እናንተ ምን እንደምትሉት ባውቅ ግን ደስ ይለኝ ነበረ። ለምስ ውዱእ ይፈታል አይፈታም? ሴት ልጅ መንካት አንዱ ይሄ ነው። ምክንያታቸው ምንድን ነው? የቋንቋ
ቋንቋው ሁኔታና አስረጁ ላይ ግን ሸኾች አንድ የሚከብደኝን ጥያቄ ልጠይቃችሁማ በዚሁ አጋጣሚ ለምስ ላይ ማለት ሁሌ በቃ ይሄንን ቂርአት ስቀራ የሚከብደኝ ነገር ማለት ነው። ለምስ ስንል ወዴት ነው ማይተባደር ኢለ ዚህን ሚስት አይደለች መምጣት ያለባት? ለምስ መንካት የሚለው ሚስት ጋር አይደል መምጣት ያለበት? ይሄ ራሱ አስለን መስአላው ማለት ነው ነው هل يخطر في البال أن شخصا يعني يلمس الأجنبية እንዴት እንደዛ ሊሆን ይችላል? ሚስት ከሆነች የምትመጣው ረሱል ሰለላሁ ዐለይሂ ወሰለም ካነ يقبل نساءه ويذهب إلى المسجد ويصلي بالناس ولا يتوضأ በዚህ ዙሪያ ላይ የሚመጡ ሐዲሶች አሉ አይደለ? ሚስት ከሆነች አስሎ የተፈለገችው እዚህ አጅነቢ ስለማይመጣማ እንደ ደረሳ ቋንቋ ነው ይሄን የምለው። አጅነቢ መንካት እኮ እንደ ደረሳ ቋንቋ አይመጣም አይደለም? ሚስት ከሆነች ደግሞ ነብዩ አለይሂ ሰላቱ ሰላም ሚስታቸውን ይስሙ ነበረ እና ይሄ እንደው አልተፈታልኝም በዚሁ አጋጣሚ። ስለዚህ ያሁን ይሄ ለምስ የሚለው ቋንቋ መንካት ማለት ነው። መንካታ አሁን እዚህ ላይ ሰው አላለ፣ ድንጋይ አላለ፣ ዛፍ አላለ፣ ምን አላለ፣ ምንም እኮ አላለ። ለምስ አውላመስቱም ኒሳ የሚለውን ነው የፈለኩት። እሱ ላይ ነው አውላመስቱም ኒሳ ያለው በአብዱላህ ኢብኑ አባስ ቂርአተን ሻዛለ ብለው ለመስቱም ብሎ ተቀርቷል። ለመስቱም ተቀርቷል። ስለዚህ የዚያ ለመስቱም ያለው በለመስቱም መቀራቱ ለመንካትን ፈሰረው እና መንካቱ ዱዓ ያስፈታል አሉ። ሌሎች ደግሞ መንካት ያስፈታም ያሉት ያው አውቅድም እንዳልከው ነብያችን አለይሂ ሰላቱ ሰላም ባልተቤታቸውን ስመው ይሰግዱ ነበር። ይሄ ስመው ይሰግዱ ነበር የሚለው ደከም ቢል እንኳን ሶላት ይሰግዱ አይሻ እግሮን ይዘረጉ ነበር። እግሮን ይዝነከውታል የሚለው ሶሒህ ነው ሐዲሱ። በዚህኛው ያኛው ተርጂህ ይደረግና ያው ሴት መንካት አያስፈታም የሚሉት በዚህ ሆዲያው ዑመርም ወደ መስጂድ ሲሄዱ ሴቲቱ ስማዋት ነበር የሚሄዱት በሚለው እንግዲህ ሴት አያስፈታም በሚለው ሆዱ። እነዚህ ደግሞ ሴት ያስፈታል ያሉት ያው ላመስቱም ያለውን በለመስቱም ፈሰሩ። ሌላም አስረጃለንና ይፈታል አሉ። ለማጋጠም ሲፈልጉ በስሜት እንደነካው ይፈታል፣ አለ ስሜት እንዳይፈታም አሉ። ይሄም ደግሞ በሻፊዒዮቹ መዝሐብ አለ ስሜትም ቢሆን ይፈታል ይላሉ። እና እንግዲህ ፍራው ሊሆን ይችላል በኃይልም በስሜትም የሚል አላቸው። አራቶቹም መዛብ የተለያየ ሐሳብ አላቸው። እዚህ ላይ አሁን ሼኻችን እንዳሉት አንደኛ በሪዋያ ራሱ ለመስቱምና ላመስቱም የሚል ሪዋያ አለ። ለመስቱም ከሆነ ሼኻችን እንዳሉት መንካት ነው አይደለም የሚያሳየው ከአንድ ጃኒ መንካት የሚለውን ነገር ወስደን ላሚሱ ይፈታል መልሙሱ አይፈታም የሚልም ራእይ እዚህ ቦታ ላይ አላቸው። ሙላመሳ ግን ሚንባቢል ሙፋዓላ ስለሆነ ሁለቱንም ስለሆነ ላሚሱም መልሙሱም ውዱኡ ይነቅድበታል ይፈታበታል የሚል ሐሳብ አላቸው እዚህ ቦታ ላይ። ያው ሻፊዒ ውዱእ እዚህ ጠሃራ አካባቢ ላይ እንዳው ሁሌም በቃ ያው ኢህቲያጡን ነው በጣም እንትን የሚያደርጉት አህወጡን ነው የሚከተሉት። ያው በምንም አይነት መልኩ ይሁን ይፈታል ነው የሚሉት ቢሸህዋ አው ቢገይሪ ሸህዋ። አህናፎቹ ደግሞ አህናፎች አሉ እንደዚህ አህናፎች አንቱ ምንድነው ያንተ መዝሐባችሁ? ሻፊዒ ናቸው? አህናፎች ነው ማናቸው? ሸኾቹ አህናፎች ምንድነው የምትሉት እዚህ ላይ? መጃዝና ሐቂቃ የሚሉታል። መጃዝና ሐቂቃ በአንድ ላይ የተሰበሰቡ ይላሉ። ይሄ ላመስቱም ያለው ቢትፋቂ ሙፈሲሪን ጃማዓቱም ነው ይላሉ በሰይድና ኢብኑ አባስ ተርጓሚ መሰረት። አዎ ይሄ ሐቂቃው ይሄ ነው። መጃዝ ጅማዕ ነበር። ሐቂቃው መንካት ነበር፣ መስሉ በሸራ ነበር። እዚህ ላይ መጃዙ ጅማዕ ነው የተሻው እንጂ መስ አይደለም አይፈታም ያሉ ባያስበው ነው። መጃዝና ሐቂቃ አንድ ላይ አይሄዱም። አዎ ሐቂቃው ተሆነ መስ ነው፣ መስ ዘላልተሻም መጃዙ ነው፣ መጃዙ ደግሞ ጅማዕ ነው በሚል ነው እንግዲህ ያስቀመጡት ማለት ነው። አህናፎቹ ይሄን ነው የምታምኑት? እሱላቸው የአህናፎቹ ጥሩ ነው እዚህ ቦታ ላይ እሺ ለምስ የሚለው ቃል ለጅማዕ ይሆናል፣ ሙጀር ለመንካት ይሆናል።
إذا منكات الميلون سلبي تقومان أحوطوا لا احتياط اللي يقلقلو بشر ببشر من نكاكاتنا فقالوا هذا ይሄን ነው ዘገባስ ሰበው ይሄን ነበር የሚለው አይ فلربما قبلها فوق ثمارها عادة العرب من بركة يسمعونا كغفتوا على يسمعوا ሊሆን ይችላል إذا بشر ለበሸር ተነካክተዋል የሚል ዋضح የሆነ ነፍስ የለም የእንትኑስ ቀደም ሸካቸው የጠቀሱት እንትን ላይ ተሐጁር ላይ እግሬን ይነኩኝ ነበር ሰላ ሲሰግዱ እግሬ የሚለው ቃል በሐኢል ነው ይሄም ብለው ይወስዱታል አልተነገረም ይላል እኛ ነፍስ አለ መጀመሪያ ሶሪህ የሆነ ነፍስ እያለ ወደ ሙህተሚል ወደ ሆነው አንሄድም ነው ባረከላሁ ፊኩም በዚህ መልኩ ነው ዒልም የሚገነባው ማለቴ ነው ስሜታቸውን አይደለም እየተከተሉ ያሉት እነዚህ ዑለማዎች هذا الرأي وهذا الرأي مسوغ ነው የሚሉት ዑለማዎቹ ለሁሉም ደሊሉ ነው የሚሰጣቸው ማለት ነው ሰይድና ኢብኑ አባስ እንዳሉት አልለምሱ ወልመሱ ብለው هذه كناية عن الجماع الله يكني ما شاء بما شاء الله የፈለገውን በፈለገው ኪናያ እንትን ማድረግ ይችላል ለጅማዕ ነው እንጂ ለኖርማል መንካት አይደለም ብለው አምጥተዋል ይሄን ተበኒ ያደረጉ አህናፎች አሉ አህወጡን ብለው ደግሞ ሻፊዒዮቹ ደግሞ አይ ይሄ መስ ነው መስ ደግሞ በዚህ መልኩ ሁሉንም ስለሚሰጠን አህወጡን እንወስዳለን ብለዋል ማሊኪዮች ደግሞ መሃል ላይ መተው ደግሞ እስኪ እናስታርቃችሁ ሁለታችሁንም ስለዚህ በሸህዋ ከሆነ ይፈታል እንበል ያለ ሸህዋ ከሆነ አይፈታም እንበል ምክንያቱም እነዚህን ጀምዕ ለማድረግ የሚጠቅመንም ይሄ ነው ብለው ደግሞ እነሱ መተዋል وهكذا ዑለማዎቹ በዚህ መልኩ እንትን ያደርጋሉ ማለት ነው አውላ ሙስቱም ኒሳ አውላ ጃማዓቱም የሚለው ኪናያ ነው የሚለው በዛ አያት አጠናክረዋል ሐናፎቹ ማለት ነው ያው ጃተን ነዞር በየቦታው እውነት ነው እዛም ያው ኪታብ ሰፊ ነው ይላሉ ሸኾቹ የሆነ ጥያቄ ሲጠየቁ ይሄ ማለት አረ ኪታብ ሰፊ ነው ይላሉና እንደዛ ነው እንግዲህ መርሐባ ሌላው ከዚሁ ጋር እንደ ለምሳሌ ሐርፍ አልባእን ምን ላይ የመጣው في قوله تعالى وامسحوا برؤوسكم እዚህ ጋር ያለው ሐርፍ አልባእን ራሱ ከአንድ በላይ ተርጓሚ ስለሰጡት ነው አይደለም ልዩነት የተፈጠረው ለምን ወሰዱት ለተብዒድ ነው ለኢልሳቅ ነው ወይንስ ለምንድን ነው የባእ ጥቅሙ ምንድን ነው የሚለውን ነገር ወስደው እንትን ብለዋል ያው ያለውን ኺላፍ የምታውቁት ነው ሌላ ሐርፍ አው في قوله تعالى إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو زي بوتا ላይ ለምንድን ነው የመጣው ለተኽይር ነው የመጣው ለተርቲብ ነው ለምን ለተብዒድ ነው ለምንድን ነው የመጣው እዚህ ጋር ሰፊ የሆነ ልዩነቶች ተፈጥረዋል እዚህ ጋር حتى ኒካህ የሚለው ቃል በሉጋው ነው በሸርዑ የምንወስደው የሚልም بين الأحناف والشافعية ያለ ልዩነት አለ አይኛ ሉጋውን ነው የምንወስደው አይ አይደለም የሸሪዓ እንትኑን ነው የምንወስደው ይሄ በጣም ሰፊ የሆነ ከዛ በኋላ የሚያመጣው ነገር አለ ለምሳሌ رأيت العين رأيت العين ነው ያልኩት ምን ማለት ነው ምንድነው የምትረዱት رأيت العين ነው ያልኩት አይንን አየሁ ነው ያልኩት هذا العين ምንድነው ይሄ አይን ወይንም جاء العين አልኩኝ አይኑ እኮ መጣ አልኩኝ አሁን جاء العين ብል جاء العين actually ለዚህኛው ትርጓሜ አይሄድ ይሆናል رأيت العين በሚለው ልውሰድና አይን በቋንቋ ደረጃ ከአንድ በላይ ትርጉም አለው አይደለም አሁን رأيت العين ስል የወንድማችንን አይኑን አየሁ ሊሆን ይችላል ይሄ አይኑን ማለት ነው ወይንም ምንጩን አየሁ ሊሆን ይችላል ወይንም ደግሞ አይን የፀሐይን እንትን አየሁ ሊሆን ይችላል ወይንም ደግሞ አይን ጃሱሱን አየሁ ሊሆን ይችላል ለምሳሌ جاء العين ካልኩኝ በቃ የምናወራውን ነገር ትንሽ እንትን አድርጉት ደህንነት መጣ ማለቴ ነው በደረሳ ቋንቋ ሰዋራው ማለት ነው ግን ምን ይፈልጋል ይሄ እንትን ይፈልጋል ማለት ወይ ባነጋገሬ በነብራዬ ሊሆን ይችላል መልእክቴ እንትን ማደርገው ወይ በኢሻራ ሊሆን ይችላል ወይ በሆነ መልኩ ለዛ ለሙስተሚዑ በሚገባው መልኩ ይሆን አጃቢ ነገር መኖር መቻል አለበት ማለት ነው አብሮት
ካልሆነ ግን ከአንድ በላይ ተረጓሚ ስላለው ሁሉም በፈለገው መልኩ ሊተረጉሞ ይችል ይሆናል ማለት ነው። ወደ ፀሐይ ያመላከትኩኝ ለምሳሌ ቀሪና ነው አይደል? ረአይቱል አይነ ካልኩኝ خلاص የፀሐይን ጮራ እንትኑን ጨረሩን አየሁኝ ማለት ነው። ወደ ምንጭ ያመላከትኩኝ ከሆነ ምንጭን ማለት ነው እንጂ ለሰው አይሄድም። ምክንያቱም ቀሪና ማኒዓ አለ ማለት ነው። እዚህ ቦታ ላይ ቀሪና ማኒዓ እየሰጠሁኝ ነው። የሆነ ሰው እየገባ በሆነ መልኩ አይ ረአይቱል አይነ ወይንም ጃአል አይኑ እንዲህ ብላችሁ አይ ጥንቃቄ አድርጉ ማለት እንደሆነ ግልጽ ነው። ረአይቱል ኡዙነ ካልኩም ተመሳሳይ ነው። ይሄ ኡዙን ሊሆን ይችላል ወይንም ጃሱሱ ሊሆን ይችላል ማለት ነው። ቋንቋ የሚሰጠን ትርጓሜ ማለት ነው። ቋንቋ የሚሰጠን ትርጓሜ ከአንድ በላይ ሲሆን ለልዩነት ራሱ አንድ መነሻ ሊሆን ይችላል። አምስተኛ عدم بلوغ الدليل للعالم أو الفقيه ለአንዱ ዓሊም ደሊል ሊደርሰው ይችል ይሆናል፣ ለሌላኛው ላይደርሰው ይችል ይሆናል። ይሄም በጣም የሚታወቅ ነገር ነው። ኢብኑ አብድልበር لا أعلم أحدا من الصحابة إلا وقد شذ عنه بين علم الخاصة واردة بنقل الآحاد أشياء حفظها غيره وذلك على من بعدهم أجوز والإحاطة ممتنعة على كل أحد بلو الاستذكارات شولاي عند كلهم ማስረጃ ለሁሉም ዓሊም ደርሷል ብሎ መናገር አይደለም፣ ለሁሉም ሰሃባ ደርሷል ብሎ መናገር በፍጹም ይቻል አይደለም ይላሉ። በፍጹም ለሰሃቦች ካልሆነ ወሚን ባቢል አውላ ሌሎቹማ ላለመድረሱ ምንም ሸክ የለንም ይላሉ ማለት ነው። ይሄ ምናልባት ሲዲቅ ጀዳ ተወርሳለች አትወርስም በሚለው ነገር ላይ እኔ በአላህ ኪታብ ውስጥ ምንም ማውቅልሽ ነገር የለም እስኪ ሰዎችን ልጠይቅልሽ እንጂ ብለው በኋላ ሲጠይቁ ሹዕባ አረ ይሄ ነገር እኔ ባለሁበት ነብዩ አለይሂ ሰላቱ ወሰለም ሱዱስ እኮ ሰጥተዋታል አሉ። ምስክር አምጣ ተባሉ። ምስክር አመጡ። خلاص ሱዱስ ጸደቀላት ማለት ነው። እንግዲህ ሲዲቅን አስቡት። ሲዲቅ ማለት የነብዩ አለይሂ ሰላቱ ወሰለም ሁሌ ሙላዚም ናቸው። في سفره وحضره በየትኛውም ጉዳይ ላይ ከሳቸው ጋር ነው። ግን ይሄ መስአላ ርቋቸዋል፣ አልሰሙም፣ ደሊሉ አልደረሳቸው። ምን ያድርጉ? ይሄ ሆኗል ማለት ነው። ፋሩቅም ተመሳሳይ ነገር ነው። አቀለል ሐምል 6 ወር መሆኑ በብዙ ሪዋያ መጥቷል። በሰይድና ዑስማንም በኩል መጥቷል። እንደዚሁም ደግሞ በሌሎችም ሰሃቦች ዘንድ ይሄ ነገር ይባላል። አቀለል ሐምል 6 ወር እንደሆነ እንትን ብሏቸዋል። አደመ ደሊል ሳይሆን ይሄ እንኳን ከፈህም አንፃር አድርገን ብንወስደው ጥሩ ነው። ምክንያቱም ቁርአን ስለሆነ ማስረጃው ወፊሳሉሁ ፊ ዓመይን የሚለውንና እንደዚሁም 30 ሸህራ የሚለውን አንድ ላይ አምጥቶ ሲቀናነስ አቀለል ረዳዓ 2 ዓመት ስለሆነ እሱ ደግሞ 24 ወር ነው። ያ ሲቀነስ 6 ወር አቀለል ሐምል እንደሆነ እስቲንባጥ አድርገው ሰይዱና ዓሊ ለሰይዱና ዑስማን ሆነ በመጣው ቂሳ መሰረት ይሄ ነገር ያው የምታውቁት ነገር ነው። ይሄ ምናልባት ያንን ማስረጃ ወይ አልደረሰም በሚለውም ልትወስዱት ትችሉ ይሆናል። አደመል ፈህምም ሊሆን ይችላል። አደመል ፈህም ብለንም ልትወስደው እንችል ይሆናል ማለት ነው። እንደዚሁ ከሰይድና ኢብኑ አባስ እንግዲህ እሳቸው ማን እንደሆኑ የሚታወቅ ነው። የመካው መዝሀብ ሻፊዒ በእሳቸው መስመር ነው የመጣው። እንደምታውቁት ኢብኑ መስዑድ ደግሞ አስሐበ ረእይ ያው ይሄን ይጠሉታል አህናፎቹ መሰለኝ፣ ግን የኩፋውን መዝሀብ ደግሞ በእሳቸው በኩል ነው የሄደውና መዝሀቡ አጭሩ በአባዲላዎች ነው የመጣው። በአብዱላህ ኢብኑ ዑመር፣ በአብዱላህ ኢብኑ አባስ፣ በአብዱላህ ኢብኑ መስዑድ ነው የመጣው። ማለት ቃማቸው ከፍ ያለ ነው ማለት ነው። ግን ሪበል ፈድል ጉዳይ ግን ርቋቸዋል። የሪበል ፈድል ጉዳይ ችግር የለውም የሚል ሐሳብ ነበራቸው ማለት ነው። ሪበል ፈድል ምን ማለት ነው? ሪበል ፈድል ምን ማለት ነው? ማን ነው የሚመልስልኝ? ሪበል ፈድል ምን ማለት ነው? ሪባ በስንት ይከፈላል? ይሄ ደግሞ በአሁኑ ዘመናችን ያለ ችግር ስለሆነ ይህንንም ዑለማዎች በደንብ ብታስተምሩት ጥሩ ነው። መርሐባ ያው ሪበል ፈድል ነው። ያው አንያው ከፍ አንያው ዝቅ ማባለጥ ሪበነሳ የዱቤው ሪበነሳ ይባላል። ሪበል ፈድሉ ደግሞ አንዱን ካንዱ ማባለጥ ማለት ነው። እኔ 1 ኩንታል ጤፍ ሰጥቼው ለወንድሜ 1 ኩንታል ጤፍ ብቻ ነው መቀበል የምችለው። 1 ኩንታል ከ1 ኪሎ ጤፍ ከ1 ኪሎ ጤፍ አድርጎ ቢመልስልኝ አይቻልም፣ ሪባ ነው። ሪባው ግን ምን ሆነ? ሪበል ፈድል ሆነ ማለት ነው። ነገር ግን እኔ ዝርዝር ብዬ ለምሳሌ አንድ ቤት ገብቼ አንድ ሸቀጣ ሸቀጥ 200 ብር አዘርዝሬ ስለው
እኔ 150 ብር ነው ያለኝ ዝም ብለህ 200 አምጣና 150ውን ውሰድ 50ውን በኋላ ትወስዳለህ ቢለኝ ሪበነሳ ውስጥ ይገባል። የማዘጌት ውስጥ ማለት የዱቤ ውስጥ ይገባል ማለት ነው። ወይንም ደግሞ ወርቅ ቤት ሚስቴ ገብታ ወርቅ ቤት ልትገዛ ወርቅ የዱቤ ብትገዛ ማለት ነው ወርቁን ይሰጣታል በኋላ ትከፍያለች ቢላት ሪበነሳ ውስጥ ይገባል ማለት ነው። ለምን ነቅድ ስለሆነ ማለት ነው። ይሄ ጂንስ በጂንስ በሚሆንበት ጊዜ ሁለት መስፈርቶችን ማሟላት አለበት። አንደኛው የደም ቢሄድ መሆን መቻል አለበት። ሁለተኛው ሰዋአን ቢሰዋ መሆን መቻል አለበት ማለት ነው። ለዚህ ሙተፈቅ ዐለይህ የሆነው ሪበን ነሳ ነው። ሙተፈቅ ዐለይህ የሆነው በቁርአንም የመጣው የሚታወቀው ይሄ ሪበል ጃሂልያው ማለት ነው። ሪበል ፈድሉ ይሄን እንደ ክፍተት ተወስዶ አንዳንድ ኢህቲማላቶችን የሚያስቀምጡ ዑለማዎች አሉ። ግን ከዚያ በኋላ ያው እንትን ሆኗል ማለት ነው። በደንብ መፍሩግ ሚንህ ሆኗል። እነዚህ ሁለቶቹ የወለድ አይነቶች ናቸው። ግን ኢብኑ አባስ እንደዛ ይሉ ነበር። እነሱ ስላልደረሳቸው ነው። እነሱ ስላልደረሳቸው በኋላ ተመልሰዋል። እሳቸው ሪበል የዳ እሱም አለ። እስኪ እሱን አብራሩልን። እንደ ሶስተኛ ያቀርቡታል ብዙ ዑለማዎች ሪበል ነሳ እና ሪበል ፈድል ነው የሚሉት። ሪበል የድ ብለው ግን በተለይ እንትኖቹ እንደ ሶስተኛ እንትን ይጠቅሱታል። እስኪ ንገሩን። እሱ ሪበል የድ የሚባለው ለምሳሌ ዱቤም አልጠቀሱበት አላበላለጡትም። ነገር ግን ያው ላሁን ነበር ሐረን ነበር ይላወጡ የነበረው ሳይጨባበጡ ከተለያዩ መቅቡዶን መሆን አለበት። ሶስተኛ ይላል መቅቡዶን ቀብድ መሆኑ ሸርጥ ስለሆነ ቀብድ መሆኑ ሸርጥ ነው። መጨባበጥ አለባቸው። ሶስተኛ ቀብድ ሸርጥ ነው። ሌላው ቀብድ ሸርጥ ስለሆነ ሪበል የድ ብለው ሌላ ሶስተኛ ያመጣሉ። ምክንያቱም እነዚህ ወለድ የሚገባቸው መጥዑማትና ነቅዶች አይደሉ። ሌላው ወለድ አይገባውም እኮ ይገባዋል እንዴ? አይገባውም እኮ መጥዑማትና ነቅድ ነው ወለድ የሚገባው። እነዚህ ነገሮች ሌላ ሶስተኛ ቀብድ መጨባበጥ ሸርጥ ስለሆነ ይሄ መጨባበጥ ከሆነ ሪበል የድ የሚል ሌላ ውስጥ ያስገባናል። ስለዚህ ሁለት ሳይሆን መስፈርቱ ሶስት ነው መስፈርቱ ይላሉ። አንደኛ እኩኩል መሆን መቻል አለበት፣ እጅ በእጅ መሆን መቻል አለበት፣ ቀብድ መኖር መቻል አለበት ብለው ያአክዱታል። ቀብድ መኖር መቻል፣ ቀብድ ከሌለ ሪበል የድ ውስጥ ያስገባል ይላሉ። ይሄ በጣም ብዙ ሰው እንደው እንትን የሚልበት ጉዳይ ነው። ዑለማዎቹ በደንብ ብታስተምሩት ጥሩ ነው። አንድ አይነት ሲሆን ነው። አንድ አይነት ካልሆነማ አንድ ጂንስ ከሆነ ነው። ቀብዱና እንትኑ ነው እንጂ መበላለጡ ችግር የለው። ብርን በወርቅ ስንቀይር ለምሳሌ ብርን በዶላር ስንቀይር፣ ጤፍን በሩስ ስንቀይር ይሄ ጂንሱ የተለያየ ስለሆነ ቢበላለጥ ችግር የለውም። ግን ምን መሆን መቻል አለበት? እጅ በእጅ መሆን መቻል አለበት። እጅ በእጅ ግን መሆን መቻል አለበት ማለት ነው። ይሄንን ኢንሻአላህ ሌላ ጊዜ በደንብ ትጠይቃላችሁ ዑለማዎቹን። መርሐባ። ይሄ ነው። ሌላው ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ የተየሙም ጉዳይም እንደዚሁ ርቋቸው ነበረ፣ መረጃው አልደረሳቸውም ነበረ። በዚህ ምክንያት አንድ ሰው እንትን ካደረገ ኢዛ አጅነብ ኸላስ ተየሙም ማድረግ አይችልም ብለው ፈትዋ ሰጥተው ነበረ። ይሄን እንትን እስኪያስረዷቸው ድረስ ማለት ነው። እንዲህ አይነት ነገሮች ኦሬዲ አሉ ማለት ሐታ ሰሃባ ማለት ነው። ሰሃቦች ዘንድ ራሱ ዑመርም ተመሳሳይ ያሲር ሁላ አስታውሰዋቸው፣ ኧረ በፍጹም አላስታውስም እንደውም ይሄን ነገር ካወራህ ወዮልህ ሲሏቸው፣ አይ እንደዛ ምናምን ሲሉ እንግዳ ንወሊ ከማ ተወለይት እንደፈለክ ማውራት ይችላል፣ እኔ ግን ሐታ ማስታወስ አልቻልኩም ሁላ አሉ። ሰይድና ዑመር በህይወታቸው ያጋጠማቸውን ነገር ራሱ ማለት ነው። እንዴ ምን ነው እርሰውትና እኔ እኮ አንዴ ሰፈር በወጣንበት ሰዓት ላይ ጅኑብ አጋጥሞኝ እኔ ፈተመረግት ከማ ተተመረጉ ዳባ። ይሄ እንደውም ቅያስ ነገ ኢንሻአላህ እናየዋለን። ቅያስ በዒባዳ ላይ ያለ የለም የሚለውን መስአላ አጥንታችሁት ምትሉ ይሄ አንዱ ማስረጃችን ነው። ቅያስ ለመኖሩ ማዕቁላት ውስጥ ማለት ነው። ኦፍ ኮርስ ሰይድና ዑመር በፍጹም አላስታውስም አሉ። አንተ ደግሞ እንትን ሰላትን አሳለፍክ አሉ። አረ የለም አሉ። ዞሮ ዞሮ ያው እሳቸው ይሄ እርሳና እንዳጋጠማቸው ማን ነው አደመል ቡሉግ የሚለው በዛ ይሄኛውን እንኳን በእርሳና ውስጥ እዚህ ጋር እንደውም ሰባተኛ እርሳና ብየዋለሁኝ። እሱ ጋር የምናገኘው ይመስለኛል ይሄኛውን ኢንሻአላህ። ስድስተኛው አደም ثبوت الحديث አሁን ሐዲሱ ደርሷቸዋል፣ ነገር ግን እነሱ ጋር አልተረጋገጠም። ضعيف ነው ወይንም ደካማ ነው ብለው አስበው ሊሆን ይችላል።
በእርግጥ ይሄ የሐዲስ እንትን መቼ ነው የጀመረው? ይሄ ሐዲስ ضعيف ነው፣ ይሄ ሐዲስ صحيح ነው፣ ይሄ ሐሰን ነው የሚለው የሐዲስ ተድዊን እንትኑ መቼ ነው የጀመረው? በእነማን ነው የጀመረው? የሚነግረኝ አለ? ሙስጠለሑ እሱ ተድዊን ማድረጉ በሰይድና ዑመር ኢብኑ አብዱልዓዚዝ ዘመን ነው ሐዲሱ መጻፍ የጀመረው። ከሙስጠለሕ ሰሒህ ነው ضعيف ነው የሚለው ማለት ነው። በእነሱ ዘመን ነው። ያው ምንድነው ዒልም በአንዴ አይደለም የተሰራው ዒልም ማለት ነው። መርሐባ ሸህ ኢድሪስ ماشي قل لم يستوعب الرسالة المتفق كتاب في علم مصطلح الحديث بعد ለመጀመሪያ ጊዜ ሰጥቷል። الرسالة ማለት ይሄኛው የእንትኑ የኡሱሉ ሳይሆን ሪሳላ في علم مصطلح ሪሳላ ነበራቸው እንጂ አሪሳላ አይደለም። አሪሳላ ይሄኛው ስላላቸው ማለት ነው። እሺ ሪሳላ ነበራቸው። መርሐባ የጀመሩት በጣም አጭር ነበረች። ስሞቻቸውን ራሱ በጣም በሰፊው አልጠቀሷቸውም። አናሳ በሆነ መልኩ ነበር ያስቀመጡት። ከዛ በመቀጠል ነው እንግዲህ አቡ ሙሐመድ የራማሁ ሙዚ ነበር የሚጠሩት في علم مصطلح الحديث ኪታቦቻቸው ተድዊን ያደረጉ እሳቸው የዚህ አባት የሚባሉት እሳቸው ናቸው። መጀመሪያ ጊዜ ኢማም ሻፊዒ እንደ ዋዲዑ ማን ነው ብንል እሳቸው ነው የምንለው? ላላ ሻፊዒ ነው የምንለው ወይንስ ኢማም አልሙዚ? ዋዲዑ የዚህ ዒልም ዋዲዑ ማን ነው ብዬ ብጠይቅ ማን ነው የምንለው? ነው እንደዚህ አይነት ዒልም የለም። ሙስጠለሑም ማለቴ ነው ዋዲዑ ማን ነው ብዬ ብጠይቅ እስኪ አላወቅኩም። ሸድሪስም መራሒል ይኖራል ተድዊኑ ላይ ሲቀመጥ ያው አላደረሱትም እንጂ ሐሳቦቹን ቅንጭብጭብ በሆነ መልኩ አስቀምጠዋቸዋል። ግን ለመጀመሪያ ጊዜ ጀምረውታል። ሙአሲስ ናቸው ማለት ነው። ከዛ እየሰፋ መጣ። ይሄ ሻፊዒዮች የምትሉት ነገር እንዳይሆን ማለት እንትኖች እንዳይቀየሟችሁ ብዬ ነው። አህናፎቹ ብዙውን ነገር ለሻፊዒዮች የመስጠት ነገር አለ መሰለኝና እንዳትቀየሙ ብዬ ነው። ሾች እሺ ሐሳብ አላቸው መሰል መርሐባ እሳቸው የሚሉኝ እኔ አሪሳላ ሲሉ ሪሳላ የሙስጠለህ ፊቅሁን መስሎኝ ነበረ። እሱን አይደለም ሌላ ሪሳላ ነው የጻፈ ሪሳላ ስገየራ ጽፈዋል ኢማሙ ሻፊዒ ነው የሚሉት። ሌላ ከሪሳላ ውጭ ማለት ሪሳላው እኮ ራሱ ሁለት ነው አይደል? ሪሳላ ቀብልና ሪሳላ ባዕድ አለ። አሁን እኛ እጃችን ላይ ያለው ሪሳላ እኮ መጀመሪያ የጻፉት አይደለም፣ እሱ ጠፍቷል። እንደውም ከናካቴው ነው የሚሉት አይደል? ይሄ ሁለተኛው ነው እጃችን ላይ ያለው ሪሳላው ራሱ። ይሄ የኡሱሉ ማለት ነው። የኡሱሉ ዋዲዑ እሳቸው ናቸው ላሸከፊ ምንም ሸክ የለም። የዚህኛው ግን ዋዲዑ ማን ነው ብዬ ብጠይቅ ማን ነው ሊባል የሚችል? ለምሳሌ አቂዳ ላይ ብንመጣ ዋዲዑ ማን ነው ብል ኢማም አቡ ሐሰን አልአሽዓሪ እና ኢማም አልማቱሪዲ ናቸው። በመንሱር አልማቱሪዲ አይደል? ዋዲዕ ከዋዲዕ ማለት ነው። ወእንትን ላይ ፊቅህ ላይ ብመጣ አራቶቹን መዛሂቦች እንጠቅሳለን። ዋዲዑ በቃ እነዚህ ናቸው የአኢመተል አርበዓ ናቸው ብለን እንመጣ ይሆናል። ፊ ዒልሚ ሉጋ ብመጣ ዋዲዑ ማን ናቸው ብል ምናልባት እነዚህ ይህን ከጠቀሳችሁ አላወኩም። ዒልመ ሉጋ ብቻ ጠቅሳለሁኝ ወይ ከላይ እንጀምር ከኢማሙ ዓሊይ እንጀምራለን። እንደዚህ እያለ ማለት የዚህኛው ማን ነው? አላ ኩሊ ሐል ሸኾቹ መርሐባ ሐሳብ አላችሁ? እሺ አወሉ ጃሚዕ الحديث والأثر ነው የሚሉት አልፊያው ላይ أول جامع الحديث والأثر ابن شهاب آمر له عمر بن عبد العزيز ابن شهاب الزهري رحمة الله عليه سيدنا عمر ابن عبد العزيز عززواቸው جمع እንዲያደርጉ أول جامع الكتب እንትን እሳቸው ናቸው። አቡ ሸሃብ الزهري ናቸው የመጀመሪያ ሐዲስን የሰበሰቡት ማለት ነው። ሐዲስን በመሰብሰብ ዒልም الحديث ሪዋያውን ማለት ነው። ዲራያው ግን ይሄኛው ዲራያውን ግን ከሳቸው በኋላ ነው እየዳበረ የመጣው ሐሳቡ እየዳበረ መጥቶ ሐታ ሰሒህና ضعيف የሚል አልነበረም ነው። አሁን ዋና ፈህም እንድናደርገው የፈለኩት ኢማሙ ሙወጣ ኢማሙ ማሊክ ሲጽፉት እኮ
አሁን በኋላ የመጡ ደረሶቻቸው ይሄ ሰሒህ ይሄ ضعيف ነው ምናምን እያሉ እንትን አደረጉላቸው። አሰሩንም ሁሉንም እኮ ነው ፊቅሁንም ነው አይደል አንድ ላይ እንትን ያደረጉት ሙወጣ ላይ የሰበሰቡት። ይሄ እየተጣራ የፊቅሁ የብቻ የሐዲሱ የብቻ ዒልም አሳር ተብለው ደግሞ የሰሃቦች እንትኖች ደግሞ እንደዚህ የብቻ እየተደረገ በኋላ ነው እየተጣራ የመጣው የሚለውን ነገር ለመውሰድ ነው ማለት ነው። መርሐባ። ስድስተኛው ነጥብ عدم ثبوت الحديث عند البعض وثبوته عند غيرهم ነው። አንዳንዶቹ ጋር ሐዲሱ ወይንም መረጃው ደርሷል ሐዲስ ጋር ነው ይሄ መሆን ያለበት ቁርአን ጋር ስለማይሄድ። በነገራችሁ ላይ ያ መሻይኽ አንድን ማስረጃ ለማስረጃ ከመጠቀማችን በፊት ሁለት ኬላዎችን ማለፍ አለበት። ያ ማስረጃ አይደል እንደምታውቁት ከቁርአን ከሆነ ቁርአንን ለማስረጃነት እየተጠቀምን ከሆነ አንድን ኬላ ነው እንዲያልፍ የምንፈልገው። እሱም ሰሪሕ ነው ወይ የሚልን ማለት ነው። ሰሪሕ አደላላ መሆን መቻል አለበት። ለዚህ ለምንፈልገው ነገር ነው ወይ ይሄ ቁርአን አንቀጽ የመጣው የሚለው። ካልሆነ ለሙናፊቆችና ለካፊሮች የወረደው ለሙእሚኖች መጠቀም ይመጣል ማለት ነው ከማ ይቃል። ሐዲስ ላይ ስንመጣ ግን ይሄንኑ ሰሪሕነቱን ከማረጋገጣችን ባሻገር ሰሪሕነቱን ከማረጋገጣችን ባሻገር ሰሒህ ነው ወይ ወይንም ሐሰን ነው ወይ የሚል ነገር መምጣት መቻል አለበት። ስለ ሰሒህና ስለ ضعيፍነት ስናወራ አሁንም መጀመሪያ ሲመጣ ሰሒህና ضعيፍ ነበር። ከዛ ሐሰን የሚለውን ቱርሙዚ ናቸው ማናቸው የጨመሩት መሃል ላይ ያለውን ማለት ነው። ይሄ ነው ሰይዱና ዑመር ምን አሉ ታዲያ እዚህ ጋር سيدة فاطمة بنت قيس رضي الله عنها وأرضاها لما فارقت زوجها انتن يلنيم مالك نفق يلنيم سكنام يلنيم مالك أرالش قالوا الساتشو دقمو مالتنا እኛ ምን አሉ እንደውም ቃል በቃል لا ندع قول ربنا لقول امرأة لا تدري أنسيت أم ذكرت ይሄኛው عدم ኒስያን ላይ ሳይሆን عدم ثبوت ላይ ነው የመጣው ግን በኒስያን ስላልተወሰደ ማለት ነው። እሳቸው ያሉት ግን እኛ ለአንድ ሴት ንግግር ብለን እሷ ልትረሳ ላትረሳ የምትችል ሴት ሆና ሳለ የጌታችንን ንግግር በፍጹም አንተውም። ስለዚህ ቁርአኑን ነው በቀጥታ የምንወስደው አሉ። ምን የሚለውን የቁርአን አንቀጽ ነው የወሰዱት ታስታውሳላችሁ? ምን የሚለውን የቁርአን አንቀጽ ነው የወሰዱት? እሷ የምትለው ምንድነው? እኔ ባኢን ስለ ላ ትኽሪጁሁነ የሚለውን ወስደው እኛ ይሄንን ነስ ነው እንጂ በቀጥታ የምንጠቀመው አንቺ ልትረሽም ላትረሽም ትችያለሽ፣ ስለዚህ አርፈሽ ተቀመጫለሽ አሉ እሳቸው ማለት ነው። ይሄ ምንድነው? ነብዩ አለይሂ ሰላቱ ወሰላም እሷ ይሄ ነገር አጋጥሟት ጠይቃ የተሰጣት መልስ የለሽም የተባለችው አልደረሳቸውም ማለት ነው። ይሄኛው ደሊል የቁርአን አንቀጹ ላይ ዛሂሩ ላይ ነው ያሉት እሳቸው ማለት ነው። ይሄኛው ማስረጃ አልደረሳቸውም የሚለውን ዑለማዎች እዚህ ቦታ ላይ ይሄንን ይጠቅሳሉ ማለት ነው። ያው ጠላቅ ረጅዒ ከሆነ ነው ሱክናና እንትን ያለው እንጂ ባኢን ከሆነ ምንም የለውም። ኢላ አን ተኩነ አልሙጠለቀ ሐሚል ከሆነች ያው ሁክሙ ይቀየራል። ያው ርግዝናው ስላለ ነፈቃውም ሱክናውም ይኖራል ማለት ነው። ያ ሐምሉ እንትን እስከሚል ድረስ ማለት ነው። ይሄ ነው። ሌላው ሰይደት ዓኢሻም يعذب الميت ببكاء أهله የሚለውንም ሐዲስ እንደዚሁ ኸልፈዋል አይደለም። ላ ተዚሩ ዋዚረቱ ዊዝረ ኡኽራ ብለው ይሄ ለካፊሮች የመጣ ነው እንጂ እንደዚህ የምትሉት ነገር የለም ብለው እንትን አድርገዋል። ይሄም እሳቸው ጋር ይሄኛው ሐዲስ አልደረሰም ብለው ዑለማዎች በዚህ መልኩ ያስቀምጡታል ማለት ነው። ሌላው ሐታ ረሱል ሰለላሁ ዐለይሂ ወሰለም ጌታቸውን አይተዋል አላዩም የሚለው መስአላ ላይ ተመሳሳይ በሰይደት ዓኢሻና በሰይዳችን ኢብኑ አባስ መካከል ያለ ልዩነት አለ ማለት ነው። ሐታ ኢማሙ ነወዊ እዛ ሸርሕ ሙስሊም ላይ ያሉትን ነገር ኢብኑ ሐጀር አልዓስቀላኒ ትንሽ እንዴት እንዲህ አድርገው ይሄዳሉ፣ እንዴት ማስረጃ የለውም ይላሉ፣ ይሄ ጉዳይ እኮ በደንብ ማስረጃ ያለው ጉዳይ ነው ብለው ኢብኑ ሐጀር ፈትሐቸው ላይ በደንብ አድርገው አብራርተውት ሄደዋል። ይሄንን የኺላፉን ጉዳይ ማለት ነው። ማለት አላሁ ሱብሓነሁ ወተዓላን በቀጥታ አይተዋል የአላህ መልእክተኛ ወይንስ አላዩም የሚለው መስአላ አቀዲ ነው ወይንስ ፍቅሂ ነው? እንዲህ አይነት መስአላት ታንሳ ብላችሁኛል። ለካ እና ላነሳው መርሃባ የአቂዳ ጉዳይ በቀጣይ ሌላ ጊዜ ስለምናወራበት ማለት ነው። ሌላ አንድ በጣም ደስ የሚል ሒዋር በመዲናዎች
አሚሩል ሒጃዝ መዲና አልኩኝ በሒጃዞች ዋና የፉቃሃዎች ራስ በሆኑት ኢማም አልአውዛዒና እንደዚሁ በኩፋና ደግሞ በዛኛው አቅጣጫ ያሉት ዋናው አሚር ያው ኢብራሂም አልነኸዒ ናቸው የዛኛው ግን ከዛቸው የደረሳቸው ደረሳ ደግሞ አቡ ሐኒፋ ረሕመቱላሂ ዐለይህ በሳቸው በሁለቶቹ አኢማዎች መካከል የተደረገ ኺላፍ ሒዋር አለ በጣም ደስ የሚል ሒዋር ማለት ነው ይሄ ሒዋር ምንድነው ኢማም አልአውዛዒ ኢማም አቡ ሐኒፋን ምን ይሏቸዋል እንደው ምን ሆናችሁ ነው ሰላት በምትሰግዱ ጊዜ እጃችሁን ማታነሱት ተክቢራ ላይ የሚል ጥያቄ ኢማም አልአውዛዒ ይጠይቋቸዋል ማለት ነው አቡ ሐኒፋ ምን ይላሉ لأنه ما صح عندنا أي حديث እኛ ዘንድ ምንም የሰበተ ሐዲስ የለም የደረሰን ሐዲስ የለም አሏቸው ማለት ነው ኢማም አልአውዛዒ ምን ይሏቸዋል كيف لا وقد حدثنا الزهري عن سالم عن أبيه أن رسول الله صلى الله عليه وسلم كان يرفع يديه عند تكبيرة الإحرام وعند الركوع وعند الرفع منه እንዴት ነው ሐዲስ አልደረሰንም የምትሉት ዙህሪ ከሳሊም ሳሊም ደግሞ ከአብዱላህ ኢብኑ ዑመር ከአባታቸው ይዘው የጠቀሱልን ሐዲስ እኮ አለ ረሱል ሰለላሁ ዐለይሂ ወሰለም ተክቢረቱል ኢሕራም ላይ እጃቸውን ያነሱ ነበረ እጅ ማንሳት ማለት ነው እንደዚሁ ሩኩዕ ሲያደርጉ ያነሱ ነበረ ወደ ኢዕቲዳልም ሲመጡ ያነሱ ነበረ አሏቸው የአቡ ሐኒፋ መልስ ምንድነው ታዲያ እዚህ ቦታ ላይ ምን አሉ أخبرنا حماد عن إبراهيم عن القمة عن عبد الله بن مسعود أن رسول الله صلى الله عليه وسلم كان لا يرفع يديه إلا عند تكبيرة الإحرام أو كما جاء في الحديث بمعنى بكل أدرجات وسجد لي ساشوم سنداتشون تكسو عن حماد شيخاتشو عن إبراهيم النخعي عن علقمة عن ابن مسعود አይደለ ጠቀሱ ማለት ነው ነብዩ አለይሂ ሰላቱ ወሰላም እጃቸውን የሚያነሱት ተክቢረቱል ኢሕራም ላይ ብቻ ነበረ ከዚያ በኋላ ወለም يعود እጃቸውን አያነሱም ነበረ ሩኩዕ ሲያደርጉና ከኢዕቲዳል ሲመለሱ አሏቸው ኢማም እንትና ምን አሏቸው ማናቸው ኢማም አልአውዛዒ ምን አሏቸው ለኢማም አቡ ሐኒፋ أقول لك عن الزهري عن ابن عمر بزي سند يوراه تقول عن حماد وعن إبراهيم سيلواتشو أبو حنيفة من الواتشو والله حماد أفقه من الزهري وإبراهيم أعلم من فلان ولولا الصحبة لقلت أن علقمة يعني أفقه من سالم أو من ابن عمر አሏቸው በዚህ መልኩ ሒዋሩ ተጠናቀቀ ማለት ነው ምን ለማለት ነው የፈለኩት እዚህ ቦታ ላይ ሹፉ እዚህ ጋርም ሐዲስ መጥቷል ሁለቱም ሰነድ እየጠቀሱ ነው ያሉት ነገር ግን ይሄኛው ሐዲስ እዚህኛው ኢማም አልአውዛዒ ጋር ሰብቷል ኢማሙ አቡ ሐኒፋ ጋር የሰበተው ደግሞ ይሄኛው ነው በዚህ ምክንያት እሳቸው ይሄኛውን ነው የሚከተሉ እሳቸው ይሄኛው ነው ለሁለቱም ነሱ ነው እንትን ያደረጋቸው ማለት ነው አው ቢልአህራ ይሄኛው ሐዲስ እዚህኛው ጋር አልደረሰም ይሄኛው ሐዲስ የደረሳቸውን ኢስቲዕማል እያደረጉ ነው ትክክለኛው ይሄ ነው ብለው አምነዋል ማለት ነው እንጂ ስሜት ያለበት ይሄ እኔ በልጥ የኔ እንትን ያንተንትን በመባባል አይነት ስሜት አይደለም ማለት ነው ይሄ ጉዳይ ዑለማዎቻችን ዘንድ ያለው ማለት ነው ሐዲስ አልዒና የምታውቁት ነው ኢማሙ ሻፊዒ ችግር የለውም ይላሉ ሐዲስ አልዒና ስላልደረሳቸው ማለት ነው የሪበል ዒና ማለት ነው ሪበል ዒና ምን ማለት ነው ዒና ሪበል ዒና የቤት ስራ አድርገን እንወሰደው ኢንሻአላህ ለማንኛውም ይሄ ባለመድረሱ ምክንያት ለኢማሙ ሻፊዒ በዛ መልኩ ወስደውታል ግን በኋላ ላይ ኦሬዲ ሐዲሱ ስላለ ያው እንደውም ሚን አፍሐሽ ሪባ ነው ሪበል ዒና ሚን አፍሐሽ ማለት ነው ይሄ ዝም ብሎ ሰውየው 1 ብር ሰጥቶ 2 ብር መቀበሉ ምናምን ይሄ እኮ ግልጽ ነው ያኛው አላህና ረሱል እንደማታለል ነው ሪበል ዒና ተደርጎ የሚወሰደውና ከባድ የሪባ አይነት ነው ማለት ነው
ሰባተኛው ዑለማዎች ሊለያዩበት ከሚችሉባቸው ምክንያቶች አንዱ ኒስያን ነው፣ እርሳና ነው። በቃ ሰው የሆነው በመርሳቱ ምክንያት ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ሰላት በሚያሰጅዱበት ጊዜ አንድን የቁርአን አያ እንትን አሉ ማለት ነው፣ ረሱ እና ከዓብ ነው አጠገባቸው ነበሩ መሰለኝ። ሀላ ዘከርተኒ ለምንድነው ያላስታወስከኝ ስረሳ? ኢነማ አነ በሸር እኔ እንደናንተው ሰው ነኝ፣ አንሳ ከማተን ሰው ረሳለሁኝ አሉ ማለት ነው። ሐታ ሙስጠፋ ዐለይሂ ሰላቱ ወሰላም ለምን አላስታወሳችሁኝም ይላሉ። ስለዚህ ዓሊሞችም ሊረሱ ይችላሉ ማለት ነው። ለዚህ ነው በተለይ በዚህ ዘመን አንድ ዓሊም ብቻውን ሀከዛ ሙባሸረተን ሚዲያ ላይ ወጥቶ ቴሌቪዥን ላይ ወጥቶ ፈትዋ መስጠቱ የማይበረታታው። ምክንያቱም ይሄ ዘመን እንደ ድሮ ዘመን አይደለም። በጣም ብዙ ሙስተጀዳት የሆኑ በጣም በርካታ አዳዲስ መስአላዎች ያሉበት ዘመን ነው። ዒልም በጣም የሰፋበት ዘመን ነው። ስለዚህ እንዲሁ ዝም ብሎ የመጣለትን ጥያቄ በሙሉ አንድ ዓሊም መልስ መስጠት አይበረታታም የሚሉት ለዚህ ነው። ጥያቄው ይመጣል፣ ከዛ ያያል፣ ግራ ቀኙን ያያል፣ ብዙ ነገሮችን አይቶ በተለይ አዳዲስ የሆኑ መስአላዎች ላይ የጀማዒ የጋራ የሆነ እንትንን ይፈልጋል ማለት ነው። በዚህ ዘመን ግን ያው ፈትዋ በምታውቁት ሁኔታ መዓል አሰፍ ባልሆነ መልኩ የኔ ቢጤውም እየተነሳ ፈትዋ የሚሰጥበት ዘመን ላይ ደርሰናል። ቅድም ያሉ ሸኾቹ ሐታ ዑመር ሰይድና ዑመር ረስተዋል የተየሙምን ጉዳይ ማለት ነው። ቅድም ሸኾቹ ያስታወሱን ጉዳይ ጠቢዓቱ ንሱስ አረ ጠቢዓቱ ንሱስ እነሱ ራሱ የጠቢዓው ያው ግልጽ ነው። የነሱ ጠቢዓ ያው አንዳንዱ ሙሕከም ነው፣ አንዳንዱ ሙተሻቢህ ነው፣ አንዳንዱ ግልጽ የሆነ ነገር ነው፣ አንዳንዱ ደግሞ እንደዚህ ነው። ዘርከሽ እዚህ ጋር ያሉት ነገር አለ። ኢዕለም አነ አላህ ለም የንሲብ ዐላ ጀሚዕ ልአሕካሚ አሸርዕየቲ አዲለተን ቃጢዐተን በል ጀዐለሃ ظንየተን ቀስደን ሊተውሲዕ ዐላ ልሙከለፊነ ሊአላ የንሐሲሩ ፊ መዝሀብን ዋሒድን ሊቅያም ደሊል ልቃጢዕ። የሚገርም እይታ እኮ ዘርከሽ። አንድ አይነት እይታ ብቻ ቢኖረው ኖሮ እስልምና ወይንም ነሱ አንድ አይነት ብቻ እይታ ቢኖረው ኖሮ ይህን ያህል ውበቱን ባልተፈጠረ ነበር ማለት ነው። ቃጢዕ አይደለም ሁሉም ነገር ማለት ነው። ስለዚህ ለኺላፍ ወይንም ለልዩነት እክትላፍ ተነውዕ ላልነው ለዛ ለልዩነት ጋባዥ ሆኗል ማለት ነው። እንትኑ ራሱ ነሱ ራሱ ማለት ነው። በዚህ መልኩ ነሱ ራሱ እንትን ሊያደርግ ይችላል ይላሉ ማለት ነው። ይህንን ሳናየው አልፈነው ነው። ሹክራን። ዘጠነኛው ዓደሙ ልዕልም ቢነስኽ ነው። መንሱኽ መሆኑን እንደዚሁ ልዩነቶች አሉ። እነዚህም ስለ ውዱእ አካባቢ ላይ ሚማ መሰቲ ናር የሚለው እንደ ነሙዘጅ መጥቷል። እዛ ላይ እንግዲህ ናሲኹ ባለማወቅ ምክንያት የተፈጠሩ ነገሮች አሉ። የተጥቢቅ ጉዳይ ሰይድና ዓብዱላህ ብኑ መስዑድ ሁሌ ተጥቢቅ ያደርጉ ነበረ። ተጥቢቅ ማለት እንደዚህ እጁን እንደዚህ አሻብኮ ሩኩዕ በሚያደርጉበት ጊዜ ከተሳሳትኩኝ መሻይኾች እንዲያርሙኝ እዚሁ ላይ ላሳያችሁ። ተጥቢቅ ማለት ሩኩዕ ሲደረግ ጉልበት ላይ ነው አይደል እንደዚህ የሚደረገው። ነገር ግን ሰይድና ዓብዱላህ ኢብኑ መስዑድ ፊ ሰድር ልኢስላም የመጀመሪያ ሀሳቡ ይሄ ተጥቢቅ ነበር። ሀሳቡ ተጥቢቅ ማለት እንደዚህ አድርጎ በቃ እንደዚህ ማድረግ ማለት ነው። በኋላ ይሄንን እሳቸው አልቀማ ደረሳቸው አስታወሷቸው ማለት ነው። ይሄ ነገር እኮ ያን ዘመን እኮ አልፈናል ቆየን እኮ ብለው እሳቸው ናቸው ያስታወሷቸው። እስከዛ ደ ተጥቢቅ ነበር የሚያደርጉት ማለት ነው። ልክ ነኝ እንትኑ ሱራው ተጥቢቅ የሚሉት እንደዚህ ተጥቢቅ እንደዚህ አድርጎ ታፋው መካከል ማድረግ ማለት ነው እንጂ ጉልበት ላይ አለ ማድረግ ማለት ተጥቢቅ። ይሄንን አልቀማ ናቸው ያስታወሷቸው ረዲየላሁ ዐንሁም አጅመዒን። ይሄ እንትን ብሏቸው ነበረ። ሌላው አባ አዩብ፣ ኡበይ ብኑ ከዕብ፣ አባ ሰዒድን አልኹድሪ፣ ዘይድ ብኑ ታቢት ይሄ ማለም ዩምኒ የሚለውን ሐዲስ ይዘው ችግር የለውም ኢላጁል ሐሸፋ ቢኖርም ማለም ዩምኒ ኸላስ ኢንዛል ከሌለ ችግር የለውም የሚለውን ነገር ወስደው ነበረ ማለት ነው። ኢዘል ተቀል ኺታናን የሚለው ይሄኛው ሐዲስ እንትን ባለመድረሳቸው ምክንያት ይሄንን ሐሳብ ፈትዋ ይሰጡ ነበረ ማለት ነው። ይሄ አንድ ነገር መንሱኽ መሆኑን መረጃው ባለመድረስ ምክንያት የሚመጣ ነገር ነው። አስረኛ እክትላፉን ፊ ደላለቲል ሐዲስ ሐዲሱ ደርሷቸዋል ግን ምን ነው የሚያስረዳን ሐዲሱ የሚለውም እንደዚሁ እክትላፍ ሰሓባ ፊ ደላለቲ ቀውሊሂ ሰለላሁ ዐለይሂ ወሰለም ዓመል ኸንደቅ
ላ ይሰልየነ አሐዱኩም العصر ኢላ ፊ በኒ ቁረይዛ አሉ አይደል? ይሄ አንድ ወታደር ረሱል ሰለላሁ ዐለይሂ ወሰለም ቢአቢ ወኡሚ ወታደራዊ የሆነን መልእክት ነው የተናገሩት። እዚህ ቦታ ላይ ሼክ አልነበሩም። እዚህ ቦታ ላይ ሙደሪስ አልነበሩም። አንድ ወታደር ለወታደሮች የሚሰጠውን እንትን ማስጠንቀቂያ ሰጡ ማለት ላ ይሰልየነ አሐዱኩም العصر ኢላ ፊ በኒ ቁረይዛ። ስለዚህ በኒ ቁረይዛዎች አደብጥሰዋል። እሳቸው ጭጭሳ ጋር ደርሳችሁ እንጂ ሰፈሩ ጋር ደርሳችሁ እንጂ አስር እንዳሰግዱ አሏቸው። መንገድ ላይ ያለው አስር ደረሰ። ለሁለት ጎራ ሆኑ ማለት ነው። ከፊሉ አስርን መስገድ አለብን አለ፣ ከፊሉ መስገድ የለብንም አለ። ከፊሉ ዛሂሩን ወስዶ ኢብኑ ሐዝም እንደሚሉት ወላሂ ሌሊት ራሱ ቢደርስ እኔ አስርን መግሪብ ጋር ከሰገዱ ሰዎች ጋር ነው አቋሚ አሉ ኢብኑ ሐዝም ይሄንን ሐዲስ ሲያብራሩ ማለት ነው። ሐታ ሌሊት እንኳን ቢደርስ ወቅቱ ሌሊት እንኳን ቢደርስ አሉ። ሌላኛው ዓሊም ደግሞ ኢብኑ ተይሚያ ደግሞ መጡና አይ ምንም እንኳን ሁለቱም ልክ ቢሆንም አስር ግን የሰገዱት መንገድ ላይ የሰገዱት ልክ ናቸው አሉ። ግን ረሱል ሰለላሁ ዐለይሂ ወሰለም አኺረን መተው ሲነግሯቸው ምንድነው ያሉት? ወለም ዩዓኒፍ አሐደ ሚንሁም ለም ዩዓኒፍ። በሌላ ቦታ ላይ ደግሞ ሁለት አይነት አቀራር የቀሩትን ሰይዱና ዑመር ሂሻም መሰሉኝ ካልተሳሳትኩኝ በሌላ አይነት ሪዋያ እየቀሩ አንተን ይህን አቀራርን ሰምቼ አላቅም፣ ስለዚህ ና መውሰድ አለብኝ ብለው እጃቸውን ይዘው ወደ ነቢዩ ዐለይሂ ሰላም ወሰዷቸው። ያ ነቢይላህ እርስዎት እኔን ካቀሩኝ ውጭ አይነት አቀራር እየቀራ አገኘሁ ሲሉ እስኪ ቅራልኝ አሉት። እስኪ አንተ ደግሞ ቅራልኝ አሉ። ሁለቱም ቀሩላቸው። ኪላኩማ ሙሕሲን አሏቸው። ሁለታችሁም አሳምራችኋል አሏቸው። ሁለታችሁም ልክ ናችሁ አሏቸው። እንዲህ አይነት ዲን ነው ያለን ማለት ነው። ይሄ ነው። ስለዚህ ደላላው ራሱ እንትን ሊያደርገን ይችላል ማለት ነው። ሌላ እንደ ሐዲስ አለ ዘካቱል ጀኒኒ ዘካቱ ኡሚሂ። እንደዚህ ነው ልክ ነኝ አቀራሬ? ዘካቱል ጀኒኒ ዘካቱ ኡሚሂ ልክ ነኝ? ይሄ ነው። ሁለተኛው ሪዋያ እንዴት ነው? ዘካቱል ጀኒኒ ዘካተ ኡሚሂ። ስለዚህ መርፉዕና መንሱብ ሲሆን ልዩነት አለ ማለት ነው። ሐዲሱን እንዴት እንደሚረዱት ዘካቱ ኡሚሂ ዘካቱል ጀኒኒ ዘካቱ ኡሚሂ ከሆነ መርፉዕ አድርገን ከሆነ እያነበብነው ያለ ነው ዘካቱል ጀኒን ዘካቱ ኡሚሂ ነው። خلاص አታቢዑ ታቢዕ ነው፣ አይታረድም። እናት ከታረደች ልጅ አይታረድም። የሻፊዕዮቹን የሐነፊዮቹ ይሄ የሻፊዕያ ነው። እሺ ሌሎቹ ደግሞ በነስብ ደግሞ እንትን ካደረጉት ደግሞ ዘካቱል ጀኒኒ ዘካተ ኡሚሂ ከሆነ ከዘካተ ኡሚሂ ነው። አይ ቢቀጥዒል الحلقوم وإراقة الدم እንደማለት ነው። መንሱብ ከሆነ ማለት ነው። ሐዲሱን ራሱ አነባበብ ራሱ ምን ያመጣል ማለት ነው? ልዩነት ይፈጥራል ማለት። ስለዚህ ሁለት መዝሃብ ፈጠረ ማለት ነው። አልበይዓኒ ቢልኺያር ማለም የተፈረቀ የሚለውስ በአህናፎችና በሻፊዕዮች መካከል ያለ ኺላፍ ነው። ይሄም አልበይዓኒ ቢልኺያር ማለም የተፈረቀ ኺያር አልመጅሊስ ማለት ነው። ኺያር አልመጅሊስ በምንድን ነው ضبط የሚደረገው? በንግግር መለያየት ነው። አህናፎቹ ይሄንን ነው መሰለኝ የሚሉት። ሻፊዕዮቹ ደግሞ በጀሰድ ነው። ማለም የተፈረቀ የምትለው ቃል ነች ለዚህ ትርጓሜ የሰጣቸው። ማለም የተፈረቀ ማለት አይ ማለም የተፈረቀ ቢልጀሰድ በአካል ከተለያዩ خلاص ኺያር አልመጅሊስ ያልቅና ወደ ኺያር አልዓይብ ኺያር አልሸርጥ ምና ወደምትሉት ነገር ይገባል። ኺያር ብዙ አይነት ስለሆነ ማለት ነው። አህናፎቹ ደግሞ እስኪ ያስበው ሰዎች በመርከብ እየሄዱ ነው አሉ። በሆርሙዝ ሰርጥ እያለፉ ነው፣ በመርከብ እየሄዱ ነው። እኒህ ሰዎች 3 ቀን ወርም አብረው ሊቆዩ ግብይት ተፈጸማሉ፣ ግን አንድ ቦታ ነው ያሉት አሉ። ታዲያ አሁን ኺያር አልመጅሊስ አንድም ወር ሊቆይ ነው ወይ? ይሄማ አይሆንም። ማለም የተፈረቀ ማለት አይ ማለም የተፈረቀ ቢልቀውል ነው። ለዚህ የሚሉና የአብዱላህ ኢብኑ ዑመርን ይሁን ሐሳብ ያመጣል። አብዱላህ ኢብኑ ዑመር ሲገበያዩ ምን ያደርጋሉ? ወጣይሉና ልክ ኢዛ ተመል በይዑ ወጣይሉና ከአካባቢ ተመልሰው ይመጣሉ። خلاص ከዚህ በኋላ ሌላ ወሬ ይቀጥላሉ ከዛ በኋላ ማለት ነው። ለምን እንዳይፋረስባቸው ንግዱ ማለት ነው። ሐዲሱ ነሱ ራሱ የሚሰጣቸው ነው ማለት ነው። ልዩነቱ በዛ መልኩ እንትን እያደረጉ ያሉት የስሜት ጉዳይ አይደለም ማለት ነው። 12ኛ ባጭሩ اختلافهم بسبب الاجتهاد فيما لا نص فيه ነስ በሌለው ነገር ላይ የኢጅቲሃድ ልዩነት ነበራቸው። ለምሳሌ ሲዲቅ እና ፋሩቅ ረዲየላሁ ዐንሁማ ምን ያደርጉ ነበረ? ሲዲቅ ለሳቢቆችንም ላሂቆቹንም ምንም ስጦታ ላይ ተመሳሳይ ስጦታ ነበር የሚሰጡት። ይመጡና ሰዎች ኧረ ምን ነው
እነዚህ እኮ ሳቢቆች ናቸው፣ ወደ እስልምና ቀድሞ የገቡ ናቸው፣ እነዚህ ደግሞ ተከትሎ የገቡ ናቸው እና ትንሽ ማበላለጥ አለባችሁ ሲሏቸው ይሄ አልሁክሙ ዒንደላህ ይሄ እነሱ ሳቢቅነት ላሂቅነት አላህ ዘንድ ነው ደረጃቸው። እኔ የቤት አስቤዛ ነው እየሸፈንኩኝ ያለሁት ለሁሉም እኩል ነው የምሰጠው አሉ። ሰይድና ዑመር በመጡበት ጊዜ ኺላፋውን እሳቸው በተረከቡበት ጊዜ ግን ላ አሉ አነ ላ ኡሳዊ በይነ መን ቃተለ መዓ ረሱሊላህ ወበይነ መን ቃተለ ረሱለላህ ዓለይሂ ሰላቱ ወሰላም ከረሱል ሰለላሁ ዓለይሂ ወሰለም ጋር ሆኖ ለዲን አልኢስላም የተዋደቀን ሰው ረሱልን ያጠቃን ረሱልን የተዋጋን ሰውና በኋላ የሰለመን ሰው እኩል አላደርግም አሉ። ሁሉም ግን ረእይ ነው። ለምን እዚህ ቦታ ላይ የመጣ ነስ ስለሌለ ማለት ነው። ነስ ስለሌለ ኢጅቲሃድ አደረጉ ማለት ነው። ፋሩቅ በዚህ ሄዱ፣ ሲዲቅ በዛኛው ሄዱ ማለት ነው። ቀትሉ الجماع بالواحد አንድ ሰው ጀማዓ ብዙ ሰዎች አንድን ሰው ቢገሉ ምንድነው ሁክሙ? በቁርአን የመጣ ነገር አለ? በሐዲስ የመጣ ነገር የለም። በሰይድና ዑመር ዘመን ይሄ ክስተት የተከሰተው እዚህ የመን ላይ ጎረቤታችን የመን ላይ ሰንዓ ላይ አሲል የሚባልን አንድን ህፃን ልጅ አንድ ሴት ባሏ ከሌላ ሴት የወለዳትን ሚስቱ ጋር ጥሎ ሄደ ማለት ነው። ለሆነ ጉዳይ ሄደ፣ ረጅም ጊዜ ቆየ። እቺኛዋ ሴትየዋ ትንሽ አደበቢስ ነበረችና ሌላን ውሽማ ትይዛለች እና ይሄ ልጅ ትንሽ አደግ ስላለ እኛን እንትን ሊያደርገን ይችላል፣ ሊያዋርደን ይችላል፣ ሚስጥር ሊያወጣ ስለሚችል ግደለው አለችው። ግደለው ስትል እኔ አልገልም አላት። አይ ግደለው ብላ ሳመነችው። ካልሆነ ለም ተተመከን ሚኒ አለችው። በቃ የምትፈልገውን አታገኝም ስትለው ገደለ። ከሱ ጋር እሷ አለች፣ ሌላ ደግሞ አንድ ሰው አለ። እነዚህ ሶስት ሆነው አንድ ላይ ይሄን ህፃን ልጅ ገደሉና ክትፍትፍ ቁርጥርጥ አድርገው ወነዑዙ ቢላህ ጋንጋ እንትን ውስጥ ቆሻሻ ማጠራቀም ውስጥ ጣሉት ማለት ነው። ወዲያው ተነቃባቸውና ሰውየው ተደረሰበት። ከዛም ሲጠየቅ አዎ ገድያለሁ አለ። ሁሉንም እንትን አደረገ መጠቆመ ማለት ነው። ይሄ ጉዳይ በወቅቱ ዋሊ የነበሩት የየመን አስተዳደር የነበሩ ለሰይድና ዑመር ደብዳቤ ላኩ። እንዲህ አይነት ነገር አጋጥሞኛል፣ ሁክሙ ምንድነው አሏቸው። ሁሉንም ግደል ብለው ሰይድና ዑመር ምን አደረጉ? ሁክም ሰጡ ማለት ነው። ወላሂ ያሉ እንደው ለው اجتمع اهل صنعاء في هذه الجريمه لقتلتهم جميعا አሉ። የሰንዓ እንደው የየመን ነዋሪዎች በሙሉ እዚህ ጀሪማ ላይ ቢሳተፉ ሁሉንም ገላጭ ሁሉንም ግደላሉ ማለት ነው። እዚህ ላይ መዛሂብ አልአርባዓም አብዛኛዎቹ ይሄንን ሁክም ሲይዙ፣ ሌሎች ደግሞ ዑለማዎች ደግሞ አይ እንደዛ አይደለም የሚደረገው ዲያ ነው ብለው ይወሰዷሉ ማለት ነው። ነስ ስላልመጣበት ነው ልዩነታቸው ዞሮ ዞሮ የተፈጠረው። የመጨረሻዎችን ብዬ ለእናንተ ሐሳብ ሰጣለሁ። 13ኛ اختلافهم في المرجحات عند التعارض ነስ በሚጋጭበት ጊዜ ሙረጅሓቶችን እንትን በማድረግ ነው። የትኛው ነው ራጅሑ የትኛው ነው መርጅሑ የሚለውን እንትን ከማድረግ አንጻር ነው። ሙረጅሓት በጣም ብዙ ናቸው። ሸውካኒ ከ12 በላይ ሙረጅሓቶችን ኢርሻዱል ፉሑል ላይ ይጠቅሳሉ ማለት ነው። ነገር ግን አስሉ هل هناك تعارض እንደው በሸሪዓ ተዓሩድ አለ ወይ የሚል ጥያቄ ቢነሳ ላ አበደን ሸሪዓ ውስጥ ተዓሩድ የሚባል ነገር ወይንም አንዱን የመቃረን ነገር በፍጹም የለም። እንግዲያውስ ምንድነው في نظر المجتهد ነው። በሙጅተሂዱ ወይንም በሰውየው በዓሊሙ እይታ ተዓሩድ የመሰለው ነገር ይኖራል እንጂ في علم الله حق አንድ ነው። ይሄ ኮንሰፕት ይሄ ሐሳብ ግልጽ ነው። في علم الله حق አንድ ነው። حتى الرسول عليه الصلاة والسلام إذا اجتهد الحاكم فأصاب فله أجران وإذا أخطأ فله أجر يالوت ይሄ ተዓዱድ ሐቅ ተዓዱድነት ስላለው አይደለም። في نظر المجتهد እውነት ነው። أخطأ وهو مجتهد ስለዚህ አጅር አለው لاجتهاده وليس لخطئه በል لاجتهاده اجتهاد ስላደረገና ለዛም ኩፍእ ስለሆነ ማለት ነው። ለማንኛውም እዚህ ቦታ ላይ اجتهاد ማነው ሐቅ አላህ ዘንድ አንድ ነው። في نظر المجتهدين ግን ስለተለያየ ነው መዛሂብ አልአርባዓ የተፈጠሩት على الأقل ማለት ነው። ነገር ግን في نظر المجتهدين ግን ዞሮ ዞሮ في نظر المجتهدين ከአንድ በላይ ነው ብለን እንውሰድና እዚህ ቦታ ላይ ሙረጅሓቶቹን እንትን ከማድረግ አንጻር እንትን ተፈጥሯል ማለት ነው። የትኛውን እናስቀድም የሚለው ጉዳይ ዑለማዊ ዘንድ ልዩነት ሊፈጥር ይችላል ማለት ነው። ጀምዕ ነው የሚደረገው። ያው ተርቲቡ እሱን ላይ ያለው ኺላፍ አለ አይደል? በተለይ መጨረሻዎቹ ሁለቶቹ ላይ የትኛው ነው የሚቀደመው የሚለው ነገር አለ። እንዴት ነው ተርቲቡ እንትን ላይ ተርጂህ ላይ ታስታውሳላችሁ መሻይኾች?